ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን የሴቶች አስከፊ ፈተናና ወታደራዊ የግዳጅ አፈሳ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን ድረስ አብራችሁ እንድትቆዩ የሚጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኝ ይድነቃቸው። አመሰግናለሁ መቲ። እንግዲህ ሁሌም አርብ እንዲሁም ደግሞ ከአንቺ ጋር ሰኞ በምናለሽ መቲ የምናደርጋቸው ቆይታዎች በተመለከተ አንዳንድ የሚደርሱን ገንቢ አስተያየቶች አሉ። ጥሩ ነው በርቱ የሚሉ አሉ። ይህም እንዲሁም ደግሞ አንቺ ሁሌም መልካም ፈቃድና ትብብር ስለማይለየኝ በነጋሪ ቲቪ እንዲሁም በእኔ ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ጥሩ። ዛሬ ከተመልካቾቻችን ጋር ቆይታ የምናደርግበት ዋነኛ ርዕሰ ጉዳያችን የሴቶች አስከፊ ፈተናና ወታደራዊ የግዳጅ አፈሳ የተሰኘ ነው። እንዲሁም ደግሞ እየተባባሰ የመጣውን የጅምላ ማፈሳ፣ በኢንዱስትሪ ፓርክ ላይ የታዩ አንዳንድ አሳዛኝ ክስተቶችም አሉ። በጥናት የተደገፉ የወጡ መረጃዎች አሉ። በእነዚህ ላይ ነው ቆይታ የምናደርገው። መሀል ላይ ምናልባት አንዳንድ ቀጥታ የምናገኛቸው መረጃዎች ካሉንም እሱንም የምናካፍል ነው የሚሆነው። ወይስ የምትጨምሪው አስተያየት ወይም ደግሞ ይህን ነገር ብናይ የምትይው ነገር ይኖር ይሆን? መልካም። አይ ብዙዎቹ ነገሮች ከሰብአዊ መብት ጥሰት ጋር ስለሆነ የሚገናኙት በዛው እያያያዝ የምንነካቸው ነባራዊ ሀገራዊ ጉዳዮችም ስለሚኖሩን በዛው ብንሄድበት መልካም። ወደ መጀመሪያው ርዕሰ ጉዳያችን እናምራ። በኢንዱስትሪ ፓርክ የሚሰሩ ሴቶች ከሚፈጸምባቸው ደሞዝ ከሚከፈላቸው አነስተኛ ደሞዝ ጋር በተያያዘ ኑሮን ለማሸነፍ ባለመቻላቸው በወሲብ ንግድ እንደሚሰማሩ በጥናት ይፋ መሆኑ ተገልጿል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴቶች ሰራተኞች የሚከፈላቸው ደሞዝ ኑሮ ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ እየተሰማሩ መሆኑ በጥናት እንደተረጋገጠ የጨርቃጨርቅ ፌዴሬሽን አስታውቋል። በሆቴሎች ውስጥ የሚሰሩ ሰራተኞች ደግሞ የተስተናጋጆችን ትርፍራፊ ይዘው ወደ ቤታቸው እየሄዱ መሆናቸውን ለፌዴሬሽኑ ገልጸዋል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መሆናቸውን በጥናት መለየቱን የጨርቃጨርቅ ፋብሪካ ፌዴሬሽን ተናግሯል። በኢትዮጵያ ኢንዱስትሪ ፓርኮች ውስጥ ተቀጥሮ የሚሰሩ ሰራተኞች ገቢ እንዲሻሻል ለማድረግ ዝቅተኛ ደሞዝ ወለል ማጽደቅም አንዱ መፍትሄ ነው ያሉት ተወካዮች፣ በተለይ ሴቶች ክፍያው ዝቅተኛ ስለሆነ በወሲብ ንግድ ላይ እየተሰማሩ መኖራቸው በጥናት አረጋግጠናል ሲሉ ነው ያስረዱት። ከዚህ አሁን ላይ እንግዲህ ይህን አንቺ መሰናዶ በምናቀርብበት ከአንድ ቀን በፊት ቀደም ብሎ በትላንትናው ዕለት ሚያዝያ 3 የዓለም የላብ አደሮች ቀን እንግዲህ እንደ ዓለም ተከብሮ አልፏል። ከሰራተኛው ጋር ተይዞ በኢትዮጵያ ውስጥ አሁን ያለው የሰራተኛው ጥያቄስ ምን ይመስላል እና ሌሎች ተያያዥ ጉዳዮችንም በስፋት ወደ ኋላ አካባቢ እያየን እንሄዳለን። ብዙ ነገሩ አሳዛኝ ነው። በተለይ ይሄኛው ከሴቶች ጋር ተያይዞ የተገለጸው በጥናት ላይ ተመስርቶ የጨርቃጨርቅ አምራች ኢንዱስትሪዎች ፌዴሬሽን ያሰጠን መረጃ እንግዲህ ይፋ ያደረገው መረጃ ነው፣ በመግለጫ ያሳወቀው መረጃ ነው። እንዴት ታየዋለሽ? መጀመሪያ ይሄን አሳዛኝ የሆነ ይፋ የሆነ ጥናት መረጃ። ያው እንግዲህ ኢትዮጵያ ውስጥ ካለው አንደኛው ችግር አኳያ ነው። ባለፈውም እንደዚሁ እኔም በመረጃ አቅርቤው ነበር። በዚህ የሰራተኞች ማህበር ያወጣውን መግለጫ ነበረ። አሁን እዚሁ በስራው ላይ በዚሁ ቪዲዮዎች ላይ እንዳየ ነው የሚኒመም ዌጅ የሚባለው ነገር ዝቅተኛ ክፍያ ማለት ነው። መደብ ስለሌለው ሰዎች እንደፈለጉ ይከፍላሉ፣ ላይከፍሉም ይችላሉ። በግዴታ ተወስኖባቸው ከዚህ በታች መክፈል አትችሉም፣ ምክንያቱም ከዚህ በታች የሚከፈል ደሞዝ ሊያኖር አይችልም በሚለው ሕግ መሰረት ሚኒመም ዌጅ ወይም የዝቅተኛ ደሞዝ ክፍያ እንዲወሰን የሚለው ነገር ሁሉ እዛ ውስጥ ገብቶበታል። እኔ መቼም ኢትዮጵያ ውስጥ ብዙ ችግር አለ። የሀገራችን ውስጥ ያለው የወንዶችም የሴቶችም የሁሉም ጠቅላላ እንደ ሀገር በሰራተኞች ላይ ሰርተው በሚያድሩ ላይ በድሃው ላይ በተለይ በጣም በጣም ብዙ ጫና ነው ያለው። ሰርቶ ለፍቶ ደፋ ቀና ብሎ የሚኖረው ማህበረሰብ በጣም ከባድ የሆነ ጭራሽ ሆነ ላዩ ላይ ደግሞ ለአደጋ መከላከል ተብሎ ከደሞዝ ሁሉ የሚቆረጥበት ነው። የእሱ ደሞዝ አይነካም፣ አይጨምርም። እዛው አንድ ቦታ ላይ እነሱም እንዳሉት የሰራተኛው ማህበር ባወጣው መግለጫ ላይ እንዳለው ፍሪዝ ያደረገ ነው። እዛ ቦታ ላይ እንዳይንቀሳቀስ ተደርጓል። የሱ ደሞዝ
ከላዩ ላይ የሚቆረጠው ብር ግን በየጊዜው ይጨምራል። እሱ ብቻም አይደለም፣ በሀገሪቷ ኢኮኖሚ እንቅስቃሴ መላሽቅ የተነሳ ወይም በኢንፍሌሽን የተነሳ የሚገዛቸው ነገሮች በየጊዜው በየዕለቱ አንዳንዴ በቀን 2-3 ጊዜ አንድ ፕሮዳክት ላይ አንድ እቃ ላይ ሲጨምር የእነሱ ደሞዝ አይንቀሳቀስም አይጨምርም። እና ይህን የሚያነሳ ነገር ጠንካራ የሰራተኛ ማህበር አለመኖሩ፣ እንቅስቃሴ አለማድረጉ፣ ብዙ ለውጦች እንዲመጡ በደንብ ቁርጥ የሆነ ውሳኔ ወስዶ አለመንቀሳቀሱ ያው ከመግለጫ በዘለለ ብዙ እንቅስቃሴ ስለማይደረግ ነው ያልኩት፣ ብዙ ሰራተኞችን ጎድቷል። ወደ ሴቶች ላይ ስንመጣ ደግሞ ጫናው እጥፍ ድርብ ነው። በቃ በጣም የሚገርም ነው። ወደኋላ ተመልሰ የኢትዮጵያን ታሪክ ስታይ በዓለማት ያሉ ትላልቅ አገር ናቸው የሚባል እዚህ እንግሊዝ ሀገር እስከ 19 ድረስ ሴቶች መምረጥም አይችሉም መመረጥም አይችሉም። በገዛ ስማቸው እንኳን ሀብት መያዝ በማይችሉበት ሰፈርጄት ምናምን መስል የመሳሰሉ እንቅስቃሴዎች ተነስተው ነው ሴቶች ዋጋ ከፍለው መብታቸውን ለማስከበር ብዙ መከራ የመጡበት ሁኔታ ነው። ከዛ ጊዜ በፊት ግን እኛ እቴጌ ጣይቱ የመሳሰሉት ጦርን ይመሩ ነበር። ኦልሞስት ሀገር ያስተዳድሩ ነበር። ንግስት ዘውዲቱ የመሳሰሉት በጣም ሰዎች የሚሰማቸው ሴት ፊገር ሆነው ከፊት ወጥተው በዚህ ሂድ ጦርነቱን እስከማወጅ ድረስ እቴጌ ጣይቱ እስከማወጅ ድረስ ደርሳ ነበር። በእንደዚህ አይነት ስብና የመጣ ማህበረሰብ፣ በእንደዚህ አይነት ቀድሞ የሰለጠነ ማህበረሰብ ምን ነው አሁን ላይ የት ደረሰ ስትለው ከፖለቲካው ጋር ከስነ ልቦናው ጋር ከተቀረጽንበት በየጊዜው እየተቀረጽንበት ከምንመጣው ስርዓት ጋር የተያያዘ ነው እና ከዛ የተነሳ አሁን በአደባባይ አይደለም እንደኛ ያደግንበትን እናውቃለን። የነበረው ጫና በትምህርት ቤቶቻችን በሴቶች ላይ የነበረው ጫና በጉልበት ነው። የፍቅር ጥያቄ እንኳን በጉልበት ነው፣ ተደብድበ ነው ናይ እዚህ ድረስ ምናምን ናይ እዚህ ጋር ቆሚ ተብለ ነው። ይሄ ሁሉ ነገር ሶሳይታችን ማህበረሰባችን ቫዮለንስ አድርጎ ኃይለኛ አድርጎ ተቆጪና ሁሉን ነገር በድብድብ በቁጣ እንዲፈታ አድርጎ የቀረጸው ሲስተም ስርዓት ምንድን ነው ተብሎ በደንብ መፈተሽ አለበት። አሁን በሶሻል ሚዲያ ላይ የምታያቸውን ማስፈራሪያዎች፣ አስገድዶ መድፈር፣ ሴቶችን መግደል፣ በአደባባይ ሚስቶቻቸውን ገድለው እስር ቤት የሚገቡ ስንቶች ናቸው? በጣም እኮ የሚገርም ነገር ነው። በተለይ ህፃናት ላይ ደግሞ የሚመጣ ህፃናትን አያት አይቀር ሌላው አይቀር የሰፈር ሰው ሳይቀር ተሰብስቦ ህፃናትን ገድሎ ደፍሮ መልሶ መግደልን ከየት ነው ያመጣ ነው? አሁን እኔ የሴቶች ጉዳይ ለብቻው ራሱን የቻለ አጀንዳ ነው፣ በደንብ መታየት አለበት። ነገር ግን የሴቶችም ጉዳይ ይምጣ የምንም የሀገሪቷ ጉዳይ ላይ ከሰብአዊ መብት ጥሰት ጋር ከመሳሰሉት ጋር የመጣውን ነገር እንዴት ሆነን ያደግ ነው? እንዴት አድርገን ነው የተቀረጽ ነው? በትምህርት ቤት በተቋማት እኛን በሚቀርጹ ነገሮች ሁሉ ቤተክርስቲያን በለው መስጊድ በለው ትምህርት ቤት በለው ማህበረሰቡ ጠቅላላ ሰፈሩ፣ ታላላቆች፣ ቤተሰቦች፣ ዘመዶች እንዴት አድርገው ቢቀርጹ ነው እንደዚህ አይነት ጭካኔ የምታደርገው ይልና ወደ መስሪያ ቤት ደግሞ ስትመጣ እሷ የተሻለ ኳሊፊኬሽን ይዛ የተሻለ የትምህርት መረጃ ይዛ መጣ ደሞዟ ዝቅተኛ ነው። ይሄ በኢትዮጵያ ብቻ አይደለም በዓለም አቀፍ ደረጃ ላይ ጥያቄ የሚያስነሳ ነው። በኢትዮጵያ ላይ ደግሞ ጭራሽ ይብሳል፣ በጣም ይብሳል። ሴቷ ልጅ ወልዳ ልጆችን አሳድጋ አጥብታ አድራ ብዙ መከራ ለሊቱ ህፃኑን ስትንከባከብ ህፃኗን ስትንከባከብ አድራ ጠዋት ስራ ገብታ እንደዛ ሆና በሰራችው ነገር ላይ ደሞዟ አነሰ በሌላ ወንድ ልጅ ልትበለት ትችላለች። እና ይሄ የወጣው ነገር መልካም ነው። ብዙ ስራ ግን ይፈልጋል፣ ስልጣኔ ይፈልጋል። የኢትዮጵያ ስርዓት በጣም ስልጣኔ ይፈልጋል። ሌላው ግን ከምንም በላይ ፍርደ ገምድልነት የሚባል ነገር ከፖለቲካው እስከ ማህበራዊ ህይወታችን ውስጥ የገባው ነገር እስካልተሻሻለ ድረስ ለይተን የምናድነው ነገር የለም። በአደባባይ መውጣቱ ግን በህግ ደረጃ እንኳን እንዲሻሻል እና ሴቶችም ወንዶችም ሆኖ ለሴቶች መብት እንደሚቆረቆሩትን አንድ ላይ አደራጅቶ ጫና ፈጥሮ እንዲስተካከል መደረግ አለበት። ግን ስራው አንዳንዴ ለሴት ሰውነት ራሱ የሴት ልጅ ሰውነት አለ አይደል? የሆነ አለ ተፈጥሯዊ ማንነታችን አለ የማይፈቅደው። ከዛ በዘለለ እንኳን ወርዶ በጣም በከባድ ሁኔታ ውስጥ የሚሰሩ እናቶች፣ እህቶች እና ትናንሽ ልጆች በጣም በጣም ከባድ ነው እና መነሳቱ በጣም መልካም ነው። ግን ጠቅላላ ከችግሮቻችን አንዱ ነው ብዬ ነው የማስበው። ልክ ነሽ። አብዛኛው የገለጻቸው ነገሮች እኔም ሆንኩ ይሄንን መሰናዶ የሚከታተል አብዛኛው ኢትዮጵያ የሚጋራው ነገር ነው። በአጠቃላይ ከሰራተኛ ጋርም እንዲሁም እንደ ማህበረሰብ እየደረሰብን ያሉ ነገሮች ነው። ይሄን ጉዳይ ግን በእጅጉ አነጋጋሪ እና በብዙዎች ዘንድ የሆነ ስብራትን የፈጠረው ነገር ምንድን ነው? እንግዲህ የኢንዱስትሪ ፓርኮች ተከፍተዋል። ሰራተኛውን አሳታፊ ሆናል። ስራ አጡን በገፍ አስገብተን ወደ ስራ አሰማርተናል።
በአሁን ሰዓት ተብሎ በሰፊው የተነገረበት ነገር ነው ያለው ይሄ ነገር በተለይ በዚህ አሁን ባለነው በአገዛዙ ስርዓቱን ጭምር ማለት ነው። ይሁን እንጂ አሁን ይሄ ራሱ ኮንፌዴሬሽን ሰራተኞች ማህበር ባወጡት ሪፖርት ላይ እንደዛ ስራ ፈትና አቃለናል። በተለይ ደግሞ አብይ አህመድ የመጣ ሰሞን ላይ በሰፊ ሲነግረን የነበረው ነገር ሴቶችን የማብቃት ሴቶችን ወደፊት የማምጣት ከሴቶች ጋር ያለው መስተጋብር የእናቶች ምርቃት ከሚል በተለይ ለሴቶች የተለየ ነገር ያለው በማስመሰል የተወሰኑ ሴቶችንም ሹመት በመስጠት የፖለቲካ ምላሽ ያስገኝና ሴቶችን በእኩል ተሳታፊ ያደረገ ሴቶችን ያበቃ በማስመሰል መንገድ ሂደቱ ላይ የታዩ አንዳንድ እንቅስቃሴዎች ነበሩ። ሆኖም ግን አሁን ላይ ግን እጅግ አሳዛኙ ነገር እና ብዙዎቹ በጣም ያስደነገጠው ነገር ምንድነው? ይሄ እኔ የምለው ወሌላ ነገር ሳይሆን ራሱ ኮንፌዴሬሽን የሰራተኞች ማህበር ያወጣው ጥናት ላይ ነው የተገለጸው። በዛ በኢንዱስትሪ ፓርክ ላይ የሚሰሩ ሴቶች ለኑሮ መደጎሚያ የቤታቸውን ቀዳዳ መሸፈን ባለመቻላቸው አሁን ላይ ባለው የኢኮኖሚ ችግር ይሄ ኢኮኖሚ ያመጣው ሌላ ሳይሆን አሁን ላይ እንደ ሀገር የምንመራበት የፖለቲካ አቅጣጫ ፖለቲካ ይዞብን የመጣው ኢኮኖሚያዊ ቀውስ ነው። በዚህም መሰረት እነዚህ ሴቶች ኑሯቸውን ለመደገም ቤታቸውን ቀዳዳ ለመሸፈን ሲሉ እዛ ቀን ከማታ በፈረቃ የሚሰሩት ስራና ከሱ ጋር ተያይዞ የሚያገኙት ገቢ ተመጣጣኝ ባለመሆኑ ምክንያት ማታ ላይ በወሲብ ንግድ ስራ ላይ ሁሉ ተሰማርቷል ሲል ነው እንግዲህ ይህንን ነገር ያወጣው። ይሄ እንደ ሀገር የደረስንበትን የኢኮኖሚ ድቀት እንዳለ ሆኖ የሆነው ክስተት ደግሞ በእጅጉ የሚያሳዝን ነው። የሴት ልጅንም ፈተና በጉሉ የሚያሳይ ነገር ነው የሚሆነው እና ይሄኛው ነገር ላይ ነው በተለይ ብዙዎችን ያስደነገጠው። እኔም በግሌ በጣም የሚያሳሰበኝ ነገር ይህንን እንግዲህ በተመለከተ የሚሰማው አካል መንግስት ካለ በተለይ ተገቢውን መንግስት አለ ብለን ባናምንም በተለይ በእንደዚህ አነስተኛ በነገሮች ላይ ከዚህ ከክፍያቸው ጋር በተገናኘ የኢትዮጵያ ሰራተኞች አንገጋቢ ለተባሉ ጥያቄዎች ምላሽ ሊሰጣቸው ባለመቻሉ አብይ አህመድ በድጋሚ እንዲያናግራቸው ሲል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ጠይቋል። ከሰራተኞች ደሞዝ የጠየቁትን ጥያቄ ነው ዛሬም የደገሙት። እንግዲህ አመታት እየጠበቁ ነው አሁን የሚደግሙ። አሁን ምን አሉ መሰለሽ ከአንድ አመት ተኩል በፊት አሁን ላልሽው ነገር ነው። ከአንድ አመት ተኩል በፊት ከአብይ አህመድ ጋር በነበረን ውይይት መድረክ ይሄንን እነዚህንና መሰል በተለይ ከሴቶች ጋር የተገናኙ አሁን ላይ የኑሮ ውድነቱ እየናረ ሲመጣ የታየ አደገኛ ክስተት ቢሆንም ሌሎችን ጥያቄ ከደሞዝ ጋር በተያያዘ አጠቃላይ ከሰራተኛው ጋር በተያያዘ ከአንድ አመት ተኩል በፊት ከአብይ አህመድ ጋር ቆይታ ውይይት አድርገን አዎንታዊ ምላሽ ሰጥተውናል፣ ቃል ገብተውልናል። የገቡትን ቃል ግን ይኸው አመት ተኩል ሆኗል፣ ተፈጻሚ አልሆነም። ኢትዮጵያ የደረስንበት ሁኔታና አሁን ሰራተኛው ያለበት ሁኔታ እጅግ አሳዛኝ ደረጃ ላይ ይገኛል። አብይ አህመድ ቃሉን አልጠበቀም ሲል ነው ኮንፌዴሬሽኑ ሰብሳቢ በዛ በምስሉ ላይ ቅድም በሚሄደው ምስል ላይ ያየናቸው በሰጡት መግለጫ ላይ። አሁን እዚህ ጋር ሁለት ነገር ማየት እንችላለን። ይሄ ማህበር ነው እንግዲህ ይሄ ማህበር ልብ ማለት ያለብን የዛሬ አንድ አመት በፊት ሰራተኞችን አነቃንቆ በሰራተኛው ጥያቄ ዙሪያ ሰልፍ እንዲካሄድ ጥሪ አቅርቦ ነበረ። ይሄ ሰልፍ ግን በዚህም በዛም ብሎ አብይ አህመድ ክልከላ ነው ያደረገበት። ከዛሬ አንድ አመት ተኩል በፊት ክልከላውን ካደረገ በኋላ ከሰራተኞች ኮንፌዴሬሽን ማህበር ሊቀመንበሮችና ኃላፊዎች ጋር ቁጭ ብሎ ምንድነው ችግሩ ብለው አንድ ሁለት ብለው ከዘረዘሩለት በኋላ ሰልፉን ካስቀረ በኋላ ልብ አድርጊ ሁሌ እንደሚያደርገው ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለያዩ ሰብአዊና ዲሞክራሲ ጥያቄዎች ላይ አደባባይ እንቅስቃሴዎች ሲደረጉ አስቀድሞ ያንን ነገር ያከሽፏል። የአደባባይ ትዕይንቶችን ተቋሞችን አይወድም፣ ለሱ አለርጂኩ ነው። ቀድሞ በዚህም በዛም ብሎ ያከሽፏል። የሰራተኛውንም ጥያቄ በተመለከተ ሀገር አቀፍ የሆነ ሰልፍ ሊካሄድ ሲል ከአንድ አመት ተኩል በፊት ያን ሰልፍ በደህንነትም በዚህም በግላጭም በስውርም በዚህም በዛም ብሎ ሰልፉ እንዲቀር አድርጎ ከነዚህ ቅድም ስንላቸው ከነበሩ ሰዎች ጋራ የማህበሩ ተወካዮች ጋራ ውይይት ንግግር አደረገ፣ ቃል ገባ። ይኸው አመት ተኩል ሆነ፣ ቃሉ ተፈጻሚ አልሆነም። በእርግጥ አብይ ቃል አባይ መሆኑን በተደጋጋሚ በምንሰራው መሰናዶ አሳይተናል። ለሚገባቸው የትኛው ቃሉ ተፈጻሚ አልሆነ። አሁንም የገባውን ቃል አላከበረም። አንድ አመት ተኩል ሆነብን። ይህ ህዝብ ይወቅልን፣ እንግዲህ የሚመለከተው አካል የሚወቅልን ሲል ነው ይህንን እየገለጹ ያሉት። በእርግጥ ይሄ አካል ይህንን ከመጠየቅ ባለፈ ሰራተኛውን አስተባብሮ ጥያቄው እንዲመለስለት ኃላፊነቱን ወስደው ከዚህ ቀደም የነበሩ የሰሙኮ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ሊቀመንበሮች ሰብሳቢዎች እኮ ለሰራተኛው ለተሰጣቸው ኃላፊነት ይወጡበትና ይሄዱበት የነበረው ርቀት እኮ እጅግ የሚያስመሰግን ነበረ። እነዚህ ግን እንደተባለው የሆነ ነገር ይሞክራሉ፣ ይመለሳሉ፣ ይሞክራሉ፣ ይመለሳሉ። ሙከራቸው ምን ያህል ነው፣ ምን ያህል ተጽዕኖ ደርሶባቸው ነው ለሚለው ግን ሌላው ነገር እንዳለው ነው ማለት ነው። ይሄን ልጨምርልሽ ብዬ ነው ምናልባት የምታኪው ነው። እንደምታውቀው አንተም በብዙ እንቅስቃሴዎች ውስጥ እንዳለፈ ሰው የሰራተኛ ማህበር ማለት ምን ያህል ለአንድ ሀገር ወሳኝ እንደሆነ
ለአንድ ሀገር ለሰራተኞች ብቻ አይደለም፣ ለሀገሪቷ ፖለቲካዊ ኢኮኖሚያዊ መስተጋብር ጠቅላላ እንዴት አንቀሳቃሽ እንደሆነ እንዴት ጉልበት እንደሆነ የሚታወቅ ነው። ምክንያቱም በዓለም ላይ ያሉት ብዙ ለውጦች ሲመጡ ከሰራተኛ ከመምህራን ማህበር በተለይ የሰራተኛ ማህበራት ነው ብዙ ነገር እንቅስቃሴ የሚያደርጉት። ስለዚህ ሰልፍ እንወጣለን ብለው ሊወጡ ሲሉ ብዙ የሚከተላቸው ሊኖር እንደሚችል ስለታወቀ ንቅናቄ ስለሚፈጠር በአንድ ስልክ ተደውሎ ነው እንዳትወጡ ልጃችሁ ልትወጡት ያሰባችሁትን መፈክር ምናምን ስላየን እንዳትወጡ አርፋችሁ ተቀመጡ ተባሉ። ወዲያው ፈርተው እነሱም እንትን አሉ። መፍራታቸውን እየተቹ አይደለም። ከዛ ምንድነው በቃ እኔ ያናግራቸዋለሁ። ልክ አንተ ያልከው ጥሩ ኦብዘርቬሽን ነው። በቃ እኔ ራሴ መጥቼ ያናግራቸዋለሁ ወይም ተገናኝተን ጥያቄያችሁን መቅረብ ትችላላችሁ፣ እዛ ሄዳችሁ እንትን ማለት አያስፈልጋችሁ ምናምን በሚል ነገር አይ እንግዲያው እንደዚህማ ድምፅ ካገኘን እንደዚህማ ከተከበርን እንደዚህማ ከተሰማን ብለው ያንን ነገር ተውት ማለት ነው። ከዛ አለሁ ይልና የለሁም ይላል። የታወቀ ነው። አለው ብቅ ይልና ሾው ምናምን ፊልም ይሰራል ምናምን የምታውቀው ፊልሞች ይሰራሉ፣ ዜናዎች ይሰራሉ። ከዛ ይጠፋል አላውቅህም ይለዋል ማለት ነው። ከዛ በዛ ሂደት ምን ይፈጠራል? አንተ እየተሰበርክ በፊት ተነቃቅቶ የነበረው ቡድን የአባላቱ እየፈሩ ወደኋላ እየቀሩ እየተበታተኑ በመሃል በዚህ ዝምታ ውስጥ ሌላ ዓመት እስኪደርስ ክፍፍል እየፈጠረ ወይም የተወሰኑ ሰዎችን አምጥቶ ስልጣን እየሰጠ ምናምን እያከሸፈ ይሄዳል ማለት ነው። መጀመሪያ አስቆምህና ከዛ በኋላ ዝም ስትል እያከሸፈ ይሄዳል። ስለዚህ መጨረሻ ላይ ሉጣ እንኳን ስትል ብትንትን ያለ ነገር ኃይል ስለሚኖር ራስ ውጣ እንኳን ብትባል ማትወጣበት ደረጃ ላይ ይደርሳል። ይሄ ነው በዚህ ነው እየተሰራ ያለው። የቤተክርስቲያኑን ጠቅሳል፣ ሌሎች ተቋማትን ጠቅሳል። በዚች መንገድ ይገባና ከዛ ቀስ ብሎ አለው ሁሉንም ነገር ከኔ ጋር እንጨርሳለን ይልና ከዛ በጎን የሚልክብን እየላከ ያፈርሰዋል፣ ድርጅቱን ተቋሙን ያፈርሰዋል፣ አቅሙን ያሳንሰዋል፣ ኢሬሌቫንት ያደርጋል፣ ምንም ለውጥ ማታመጣ ያደርጋል። ስለዚህ የኔ ጥያቄ ምንድነው? አዎ ጥያቄ ዋጋ ያስከፍላል። በብዛት ሆነ ተደራጅተህ ከወጣ ግን አንተን የምታሸንፈው፣ ምክንያቱም ጉልበት የበለጠ ስለሚሆን አንተን መጥቶ በዛም በዚህም ለማለት አቅም ያንሰዋል መንግስት። አይ ተሸንፌ ዝቅ ብዬ ከመንግስት ጋር ቁጭ ብዬ የሚሰጠኝን ትናንሽ ነገር ልቀበል፣ ትናንሽ ቃል ኪዳኖች ልቀበል ካክ ግን በየአመቱ ይህንንም ጥያቄ በመግለጫ ብቻ እሱንም በአደባባይ እንኳን መውጣት አችልም። በመግለጫ እየጻፍክ መጨረሻ ላይ መግለጫ ከዚህ በኋላ ብታወጣ ደግሞ ወየውለት ትባላለህ ማለት ነው። ከዛ አርፍ ትቀመጣል። አሁን ይሄ ቀስ ብሎ በማይታይ መሳሪያ የመመታትን የመሰበን የመበተንን ነገር በደንብ አድርገን ያየንበት ስለሆነ አሁንም አያዋጣህም፣ በቃ አያዋጣህም። አመት ከ6 ወር ጠበቅኩ አይደለ? አመት ከዛ በላይ ጠበቅኩ አይደል? ከዛ አልሰራም አልሰማም። አሁን በሆነ መንገድ መውጣት አለብን። በደንብ ፎርስን አሰባስበ እንዴ ለምንድነው ማልሰማው ብለህ ካልገጠምክ በጥያቄ በሰላማዊ መልኩ በክርክር ጡንቻህን ካላሳየህ በክርክር ነው ያለው። በጥያቄ ወተህ ረብሽ አላልኩም። በዛም አለው ብለህ ካልተናገር የለህም ከዚህም በላይ እንዳትኖር አረጋለሁ የሚለውን ነገር እንዴት ነው ልታሸንፈው የምትሄደው? ዝቅ 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 እያልክ መጨረሻ ላይ መጥፋትን እኮ ከተቀበልክ እንዴት ነው ሊሆን የሚችለው? ስለዚህ አሁንም ከመግለጫ ያለፈ ነገር ትሬት ማድረግ አለባቸው። መንግስትን ማስፈራራት አለባቸው። በቃ ይሄን መልስ ማሰጠን ከሆነ ሰልፍ እንወጣለን፣ ይሄን ማታረግልን ከሆነ ኃይላችንን ሰብስበን ጥያቄያችንን ህገ መንግስቱ በሚፈቅድልን መሰረት ሰብአዊ መብታችንን እናስከብርለን ብለው በደንብ ጠበቅ ያለ ነገር ይዘው ካልመጡ እየተናክ ስለምትሄድ መግለጫ አውጥተው ዝም ይላሉ፣ ዜና ይነበባል። እነሱም አንዳንድ ድርጅቶች አይተህ ከሆነ መግለጫውም ዜና ላይ ከተሸፈነላቸው በኋላ ያደረጉት ይመስላቸዋል። በቃ ተናግረናል፣ መግለጫ አውጥተናል ነው። የሰው የማህበረሰባችን ህይወት ከድጡ ወደ ማጡ ነው ሄደው። ባለፈው በሪፖርተር ላይ ወጥቶ አናታችን ላይ ወጥቶ ሰው ሁሉ ለማኝ ሆነ። በቃ ሰው ሁሉ ቅድም አልከው ሴቶች ሰርተው ልጅ አሳድገው ለፍተው እንደገና ማታ ገላቸውን የሚሸጡበት ሀገር እንዴት ነው? ይሄን ዝም እያልን ከዚህ በላይ ምን ይክፈል ማህበረሰቡ? ከዚህ በላይ ምን ይክፈል? እንግዲህ ያለውን ሁሉ ተዋርዶ ገንዘቡንም ሰውነቱንም ሁሉ ከመሸጥ በላይ መቼ ነው መተህ ልትቆምለት? እንደ ማህበረሰብስ አንድ ላይ ቆመን ይሄ ነገር በእኔም ቤት አለ በአንተም ቤት አለ፣ እንዴት ነው አንድ ላይ ለውጥ የምናመጣው ብለን የምንመክረውስ መቼ ነው የሚለውን ጥያቄ በዛው እንድናስብበት ወደ እኛም መወርወር አለበት፣ ወደ ህዝቡ መወርወር አለበት። እኔ ስንት ነው 11ኛ ክፍል ነው ምናምን ላይ የሆነ ክርክር ነበር። ሁሌ ትምህርት ቤት ክርክር አለ። ገንዘብ ይሻላል ትምህርት ይሻላል ምናምን ያለው ያከራክሩናል። የሆነ ጊዜ ላይ ስለ እንደዚህ አይነት ነገሮች ተነሳና ሰዎች በገንዘብ ሀብታም የሆኑ ሰዎች እንደገና ደግሞ ሴቶች እንደዚህ ራሳቸውን ሸጠው የሚኖሩ ሰዎች አሉና የኔ መልስ በደንብ አስታውሳለሁ። ገዢ ከሌለ ሻጭ የለም ነው። ማህበረሰባችን ራሱ
ሴቷ መድከሟን አይተው ሌላ አቅም እንደሌላት አውቆ በእሷ ላይ አድቫንቴጅ የሚወስድ አካል ግን አለ። ከእሷ የተሻለ ገንዘብ ስላለኝ ከእሷ ጋር የምፈልገውን ወስጄ በእሷ ውርደት እኔ እርካታዬን አገኛለሁ ብሎ የሚመጣ አለ እንጂ አይ እቺ ልጅ እኮ ተቸግራለች ባግዛት ነው የሚሻለው የሚል ነገር የለም። እሷን መግዛት ነው የሚፈልገው እና በጣም ሰፊ ነው ችግራችን። ብዙ የስነ ልቦና፣ የአካላዊ፣ የፖለቲካ፣ የማህበረሰባዊ ችግርም አለ። ቢያንስ እንደ ማህበረሰብ ግን ቁስላችንን ብንተካከም ጥሩ ነው ብዬ ነው የማስበው። መልካም ልክ ነሽ። በተለይ ማህበራት ያው ብቻ በተናጥል ከሚሆን ማህበራት የራሳቸው አቅምና ጉልበት አላቸው። እንዳለመታደል ሆኖ ግን በሀገራችን ያሉ ማህበራት ያው አንድም ለአገዛዙ ስርዓት በአንድም ይሁን በሌላ መንገድ የማህበሩ ሰብሳቢዎች፣ የማህበሩ ዋና አስፈጻሚዎች ለዛ አካል ተጠሪነታቸው ለሲሆንና ለቆሙለት ዓላማን ወደ ጎን በመተው ለአገዛዙ ስርዓት ተጠሪ ይሆናሉ። ተጠሪነታቸው ለሰራተኛው ወይ ለቆሙለት ማህበራት ነበር። ያ የሆነ ማህበራት ብዙ ጊዜ ብር ሲሉና የሚፈለገውን ጥያቄ ወደፊት አቀናይቶ ማስመለሱ ላይ የሚታይ አደገኛ ዳተኝነት አለ። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰመኮ ያው በዚህ ይታማል። ምክንያቱም ገፍቶ ጠንከር ብሎ ሄዶ የሰራተኛውን ጥያቄ በማስመለስ ረገድ ላይ የሚያሳየው ዳተኝነት አለ። አልፎ አልፎ ብቻ ብቅልና እንደዚህ የሰራተኛው ቀን የሆነ ነገር ሲኖር ብቻ መግለጫ ከመስጠት ባለፈ በክትትል እንደገና ደግሞ ነገርየውን በአግባቡ ይዞ በማስፈጸም ረገድ የሚታይበት ችግሮች አሉ የሚል የሰራተኛው ራሱ ጥያቄ ነው። ለዚህም ነው ከዚህ ቀደም በኢሳንም በእኔ በነጋሪ ቲቪ ምናልባት አንቺ በምናለሽ በቲም ሽፋን ሰጥተሽው እንደሆነ ባለፈው እንደውም በስራንበትም ያየነው ነገር አለ። ለምሳሌ ኮንፌዴሬሽኑ ይህንን ነገር ሊመልስ ባለመቻል ሰራተኛው በራሱ ተነሳሽነት እኮ ጥያቄውን የመጠየቅ ደረጃ ላይ እኮ ደርሷል። ለምሳሌ ዶክተሮችን እንመልከት፣ ሐኪሞች፣ የጤና ባለሙያዎች ብዙ ሺህ ፊርማ አሰባስበው ለመንግስት የጊዜ ገደብ ሰጥቶታል። አሁን ግንቦት 3 ጀምሮ የሚያካሂዱት የስራ አድማ ጭምር አለ። ከዚህ ከኢኮኖሚና ከኑሮ ውድነት ጋር በተያያዘ ተገቢውን ክፍያ አልተከፈለንም፣ ሊፈጸምም አልቻለም፣ መንግስት ጥያቄያችን አልመለሰልንም ሲል ለጤና ሚኒስቴር፣ ለጠቅላይ ሚኒስትሩ ጽህፈት ቤት፣ ለሚመለከተው አካል በደብዳቤ አሰራጭተዋል የስራ ማቆም አድማ እንደሚመቱና ሌሎችም እርምጃዎች እንደሚወስዱ። ይሄ ነገር ግን መሆን የነበረበት የኮንፌዴሬሽን ነበር ይህን ነገር ጥያቄ እንዲመለስ። አሁን ሰራተኛው ራሱ ወደዚህ ደረጃ ደርሷል። ልክ እንደዚህ የመምህራንም ጉዳይም በተደጋጋሚ ጊዜም ያየንበት ሁኔታም አለ። ስለዚህ አሁን በኮንፌዴሬሽኑ ላይ እምነቱን አጥቶ የትኛውም ሰራተኛ በራሱ ጥረት ጥያቄው እንዲመለስለት የሚያደርጋቸው እንቅስቃሴዎች አሉ። እንደኛም እንደ ሚዲያ የሚጠበቅብን ምንድነው የዚህ የሰራተኛው ጥያቄ ወይ ከዚህ ከኑሮ ውድነት ጋር ተያይዞ ያሉ የትኛውም የማህበረሰብ ክፍል ለሚያነሳቸውን ጥያቄ ተገቢ ሽፋን በመስጠትና ለዚህም ነገር ትክክለኛውን መረጃ ወደ ህዝብ በማቅረብ መፍትሄ እንዲገኝለት ማድረጉ ላይ ነው። ሌላው ከዚህ ጋር ተያይዞ እንግዲህ ለይስሙላም ለምንም ከዚህ በፊት እኔና አንቺን በሰራነው ዘገባ ላይ አንቺን በሰራሽው የተለያዩ መሰናዶ ላይ እንደሸፈንሽው በተለይ ለአደጋ ስጋት ፈንድ በተሰኘው መርሃ ግብር ላይ የሰራተኛው ደሞዝ መቆረጡን አስመልክቶ በህዝብ ተወካዮች ምክር ቤት የቀረበውን ረቂቅ አዋጅና ከሱ ጋር የተያያዙ ያሉ ሂደትን በተመለከተም አሁን ባለፈው ትላንትና ማለት ነው ሚያዝያ 23 2017 ዓ.ም የተከበረው የዓለም አቀፍ ሰራተኞች ቀንን አስመልክቶ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ይሄ ነገር በድጋሚ ሊጤን ይገባል። ምክንያቱም ከእጅ ወደ አፍ የሚኖሩ ሰራተኞች የኑሮ ውድነትን መቋቋም በማይቻልበት በአሁኑ ሰዓት በዝቅተኛ ደሞዝ ራሳቸውና ቤተሰባቸውን ለመደገፍ እንኳን ባልተቻለበት ሁኔታና የሰራተኛው መሰረታዊ ጥያቄ ባልተመለሰበት ሁኔታ ለአደጋ ስጋት ፈንድ በሚል በየወሩ ከደሞዝ ላይ የሚደረገው ቅናሽ አግባብ አይደለም፣ ሊጤን ይገባል ሲል ይሄ ኮንፌዴሬሽን እንግዲህ ዓለም አቀፍ የሰራተኞችን ቀንን አስመልክቶ በዓለም ደረጃ ለ136ኛ ነው በኢትዮጵያ ለ50ኛ ጊዜ በተከበረው ዝግጅት ላይ ይሄንን ገልጿል። አሁን ጥያቄው እንደኔ እንዳንቺ እንዲገልጸናል አሳስበናል ከማለት ባለፈ አቅም አለው። በስሩ ያለው ቁጥሩ ብዙ የሆኑ የተለያዩ ማህበራት በአንድ የተቀናጁበት ሰራተኞች አሉ። በኑሮ ውድነት በኢኮኖሚ ድቀት ውስጥ ያሉ አሉ። እነዚህን አስተባብሮ ይሄ ተቋም መግለጫ ከመስጠት ባለፈ ምን ሊያደርግ ይችላል የሚለው እንግዲህ ጥያቄ መሰረታዊ ጥያቄ ነው የሚሆነው። መቴ ልክ ነው። ያው የሰራተኛው ደሞዝ ላይ እንደዚሁ እዚሁ ትክፋ ላይ ትሏል የሰጡት መግለጫም አለና ጥያቄና መልስም አለው እና ምንድነው የሚሉት? አሁን ሰራተኛው ያው ታክስ ይከፍላል፣ ግብር ይከፍላል፣ ደሞዙ ተቆራርጦ ነው የሚሰጠው። ከተቆራረጠ በኋላ እንደገና ለዚህ ለአደጋ ስጋት ደግሞ እንደገና ይቆረጣል። ከዛ በሚገዛቸው ነገሮች በሚጠጣው ሻይ ሳይጨምሮ በሚገዛቸው ነገሮች ላይ ሁሉ እንደገና ይቆረጥበታል።
እየተቆረጠበት ነው በቃ የሚኖረው ማለት ነው። የራስ የሚለው ነገር የለም። ሄዶ ዕቃ ሲገዛም ሻይም ሲጠጣ ምግብም ሲበላ እንደገና ታክስ እዛ ላይ ተጨምሮ ይቆረጣል እና በጣም የሚገርም ነገር ነው። ከዛ ውጭ ግን ማንሳት የምፈልገው አሁን ሰራተኛው ማህበሩን ጉዳይ አንስተሃል። ሰራተኛ ማህበር ምን ማለት ነው ለሚለው ቅድም ብሪፍሊ ተናግሬያለሁ። ግን እንደሱም ሆኖ ሰራተኛ ማህበሩ ስንት ጊዜ ተመታ፣ ምን ተሰርቶበት እዚህ ላይ ደረሰ፣ እነማን ነበሩ ትላንትና፣ ዛሬ ያሉት ማን ናቸው፣ በተወሰነ ደረጃ የሚንቀሳቀሱ ሆኖ የነበረውን ጉልበት ለምንድን ነው እንደዚህ የወረደው? የመምህራን ማህበራት ለምንድን ነው ትልቅ ስራ የሚሰሩ ናቸው። መምህራን ማህበራት እንዴት ተመቱ? በደንብ ታስታውሳለህ። ወደኋላ መለስ ብለን ማየት እንችላለን። አሁን በማህበር ደረጃ ራሱ ተደራጅተው እንኳን መጥተው ድምፃቸውን ሲያሰሙ በደንብ ጮሆ የማይሰማበትን ምክንያት እኔ እናንተ እናውቀዋለን። እየተመቱ ሌላ እየተመሰረተባቸው እነሱን ለማክሸፍ ሌላ በወያኔ ጊዜ ሌላ ይመሰርትባቸው ነበር። ይሄኛው ደግሞ እዛው ያሉ በማድቀቅና የማይራመዱ ሰዎችን የማምጣት ነገርም አለ እንጂ የዳኞች ማህበር አሁን ለምሳሌ መግለጫ አውጥቷል። የሐኪሞች ማህበር መግለጫ አውጥቷል። የመምህራን ማህበር ያው እስሩን እንኳን ያሁሉም ግልት የደሞዝ ቀነሳ ደሞዝ ለምን ጠየቃችሁ ተብለው በደቡብ አካባቢ ያሉ መምህራን እኮ ቶርቸር የተደረጉት ተቀጠቀጡ እኮ። በጣም ሽንቴን መቆጣጠር እስከሚያቅተኝ ድረስ ተመታሁኝ አለ። አሁን ራሴን መቆጣጠር ማልችልበት ደረጃ ላይ ደርሼ ኩላሊቴ ፌል አድርጎ ሆስፒታል ገብቻለሁ አለ አንዱ መምህር። እንደዚህ አይነት ነገር ውስጥ ሁሉ ተገባ። አንድ ላይ ከሆነ ካልተጠነቀርክ በቃ እየተለቀምክ እንደዚህ ነው የምትመታው። ትላንት ግን መምህራን ማህበር ምን ማለት እንደነበረ ግን እናውቀዋለን። በጣም የኛ የመምህሩን ብቻ አይደለም የሀገሪቷን ችግር ሊፈታ የሚችል ኃይል የነበረው ነው እና በፖለቲካ አምባገነናዊ ስርዓት ሂደት ላይ እነዚህ ኃይለኞች ጥሩዎች የሆኑ መንግስትን የሚያንቀጠቅጡ የለውጥ ዋና ወሳኝ መሰረቶች የሆኑትን ፖለቲከኞች እየመቱ ነው የመጡት። አሁንም እየተመቱ ነው የመጡት። አሁንም ቢሆን አንተ እንዳልከው ማህበረሰቡ የሰራተኛው ማህበር ጠንከር ብሎ ስራ መስራት ከፈለገ ራሱን መልሶ ሪፎርም ማድረግ፣ ማደራጀት፣ የቀደመ ኃይሉን ማጎልበት መጀመር አለበት ነው ብዬ የማስበው። እንደዛ ብለን ስናስብ ደግሞ ማህበሩ የመምህራን ማህበርም የሐኪሞች ማህበርም ይሁን የነጋዴዎች ማህበርም ሁሉም ናቸው በየግላቸው የመጡ መግለጫ የሚያወጡት። ሁሉም ለቅሶ ላይ ነው ያሉት፣ ሁሉም ሀዘን ላይ ነው ያሉት። የሁሉም ማህበራት የሰራተኞች የነጋዴዎች የሁሉም ማህበራት ራሳቸውን መጀመሪያ በደንብ ለውጥ ለማምጣት ጽድት ያለ አደረጃጀት ኖራቸው ቁርጠኝነት ኖራቸው ራሳቸውን ማደራጀት አለባቸው። ከዛ በኋላ በሰራተኛው ማህበር ስር ታቅፈው ጠንከር ያለ ነገር ለሀገሪቷ ሁሉ ተስፋ ሊሆን የሚችል ለውጥ ያመጣሉ፣ ስርዓት ያመጣሉ፣ የህግ ለውጥ ያመጣሉ። መንግስት ላይ ጫና በማሳደር ነገሮችን ማስቀየር፣ ለውጥ ማስመጣት፣ ማህበረሰቡን ዝቅ ብሎ የሚመለከትና የሚያዳምጥ ስርዓት እንዲኖር እነሱም ኃላፊነት እንዳለባቸው ይተውታል። እና ይሄም ነው አንደኛ ያው እኔ እናንተ ባለፈው አንስተናል። ለውጥ ሲባል በአንድ አቅጣጫ ብቻ ነው ሁልጊዜ እየታሰበ ያለው። ለውጥ በሁሉም አቅጣጫ ነው። እንደዚህ አይነት ኃይሎች በርትተው ለውጥ ቢያመጡ ኖሮ እንደዚህ እጅግ በጣም ኋላ ቀር የሆነ የፖለቲካና የፍትህ ሲስተም ውስጥ ሁሉ አንገባም ነበር እና እሱንም ሀሳብ ብንሰጥበት ጥሩ ነው ብዬ ነው አስበው። ትክክል ነሽ ያልሽው ነገር። እንግዲህ ይሄን ሁሉ ስንል ሰራተኛውም እንዲበረታ ከኢኮኖሚ ችግር ውስጥ ከኢኮኖሚ ችግሩም እንዲላቀቅ እንደገና ደግሞ በስሙ የተቋቋሙትም ማህበራትም ያው ተገቢው የሆነ ኃላፊነታቸውን እንዲወጡ ከመጠየቅም አንጻር ነው። አንቺ ጥሩ አድርገሽ አንስተሻቸዋል። በፊት የነበሩ ማህበራት እኮ አይደል ለሰራተኛው ለራሱ ቀርቶ እንደ ሀገር እኮ ከፍተኛ አስተዋጽኦ የሚያበረክቱ በሀገር ጉዳይ ላይ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ጉዳይ ላይ የነቃ ተሳትፎ ያላቸው ከፓርቲዎች ባልተናነሰ መልኩ ተጽዕኖ ፈጣሪዎች ነበሩ። በስማቸው በጉል የሚነሳ ለአፍ ለመጥራት ራሱ የሚከብዱ ነበር። አሁን ቅድም ስትይ እንደነበረ የመምህራን ማህበር ሲባል የሰራተኛው ማህበር ሲባል እኮ ቀላል ነገር አልነበረም። እነሱስ ምን አሉ እስከመባል ደረጃ በኢትዮጵያ ፖለቲካ ውስጥ የሆነ ለሚኖሩ ማናቸውም አሉታዊ የሚሆኑ አዎንታዊ ለውጦች ልክ እንደ ህዝብ ከሌ ሸዋ ምን አለ ተብሎ አንድ ወቅት እንደሚጠየቀው ሁሉ የመምህራን ማህበር ምን አሉ እንደዚህ ምን ተባለ ተብሎ መጠየቅ ደረጃ የደረሰ ትልቅ ተቋም ነበር። በዛ ውስጥም ያለፉ መሪዎች ስማቸው በጉል የሚነሳ የሚከበሩ እስከዛሬ ድረስ ባሪያነት የሚጠቀሱ ጭምርም አሉ። እኔ ለአሁን እንደ መረጃ የኢትዮጵያ ሰራተኞች ማህበር ኢሰፓኮ የሚል አንድ ፓርቲ በደርግ ጊዜ የነበረ የኢህአዴግ ሲመጣ ሙሉ ለሙሉ ሰርዞት ያገደው ድርጅት ነበረ።
አብይ አህመድ ከመጣ በኋላ ራሱ እንደው አስታውሰሽ ከሆነ አላቅም የኢትዮጵያ ሰራተኞች ማህበር ይሰባ የሚለው የኢትዮጵያ ሰራተኞች ማህበር የሆነ ነገር ብለው የሆነ ፊደሉን አሻሽለው ለምርጫ ቦርድ ሁሉ ጥያቄ አቅርቦ የሰራተኛ ፓርቲ ለማቋቋም መደቡ ያው ሰራተኛ የሆነ መደባዊ እንትን ያለው ፓርቲ ለማቋቋም ጥረት ሁሉ አድርገው ያው እንግዲህ እንዳለው ነው የአብይ ቶሎ ብሎ የማክሸፍ ምናልባት በዛም ቢሆንም ጥያቄውን የማስመለስ ጉልበትም ተጨማሪ ሆኖ ነበር። በዚህ ተበሰበ የመጀመሪያው በህግ የታገደ ነው አይቻልም የሚል ምላሽ ነው ምርጫ ቦርድ የሰጠው። አይ በቃ እንደዚህ ይሰበ የፖለቲካ ፓርቲ ስም ነው ያላችሁ የሚል መሰለኝ በደንብ ካስታወስኩት የመጀመሪያው የፖለቲካ ፓርቲ ስም ነው ማለት የቀደመ ከዚህ በፊት የነበረው ይሰባ የሚለውና እሱ ታግዷል፣ በህግ ታግዷል። የኢትዮጵያ ሰራተኞች ፓርቲ በደርግ ጊዜ ነበረው በህግ ታግዷል ሲባል ከዛ ማን ብለው የኢትዮጵያ ሰራተኞች ማህበር የሚል ስያሜ አድርገው ለመንቀሳቀስ ተደርጎ በነግብ ብቻ ተደፋፍኖ በዚህም አስቀርተውታል። እና ይህ ጥያቄ እንዲመለስ ነው። ምናልባት አሁን ስናነሳ ብዙ ነገር አይተናል። በመጠኑ ባለን ሰዓት ውስንነት ሴቶች ላይ እየደረሰ ያለውን በደል እንግዲህ ከወሲብ ንግዱ ባልተናነሰ ደግሞ ቅድም እዛው መግለጫው ላይ በጥናቱ ላይ እንደተገለጸው ሌላው አሳዛኙ ነገር ሴት ሰዎች በሚሰሩባቸው ሆቴሎችና አንዳንድ እንደዚህ ከምግብ አቅርቦት ጋር በሚሰሩባቸው ቦታዎች ላይ ከሰው የተራረፈውን ፍርፋሪ ሁሉ ይዘው ሄደው ልጆቻቸውን ቤተሰባቸውን መመገብ ደረጃ ላይ ሁሉ ደርሷል የሚል እንግዲህ ነው ያለው መምለው በዛ በወጣው ጥናት ላይ የተረጋገጠው። እንግዲህ ይሄ አስከፊው ነገር የወሲብ ንግድ አለ። ከዛ መለስ ሲል ደግሞ የሰውን ትርፍራፊ ይዞ እንግዲህ ከዚህ በላይ ኢኮኖሚያዊ ድቀት ከዚህ በላይ ሰራተኛው በርግጥ የሰራተኛው ቀን አሁን ሲከበር ቅድም ስገልጸው ነበር 30 ምናምን ጊዜ የተከበረው። በዚህ ጊዜ ሂደት ውስጥ በህዋት መራሹም ጊዜ በአሁኑም ጊዜ ላይ የሰራተኛው ቀን ይከበራል። የሰራተኛው ጥያቄ ግን አንድ ቀንም ተመልሶ አያውቅም። ዛሬን አውርተናል። እድሜና ጤና ሰጥቶን እግዚአብሔር ለዛ ከበቀን የዛሬ ዓመትን በሚከበረው የሰራተኞች ቀን ላይ ይሄንኑ ከማለት እኛም ይሄን ከማለት አለን የሚሉት ማህበራት ይሄን ከማለት የዘለለ የሚመጣም ያለ ነገር መስሎ አይሰማኝም። እርግጥ ነው ባለፈው የፋሲካ የትንሳኤ ዕለት ያው መልካም ምኞታችንን ተመኝተናል። እንደ ሀገር ትንሳኤያችንን ያቅርብልን ብለናል። ያን ትንሳኤያችን አይተን የዛሬ ዓመት ይሄኑ ነገር እንደማንልም ያው ተስፋ እናደርጋለን። ያ እንዳለ ሆኖ ግን እዚህ ደረጃ ላይ ተደርሷል። እንግዲህ ሴቶች ገላቸውን እየሸጡ ፍርፋሪ ምግቦቻቸውን የተገኘ ፍርፋሪ ምግብ ከሆቴል ውስጥ ለልጆቻቸው ሄዶ እየመገቡ ይሄ መምህራን እንግዲህ መምህር በቃ በአንድ ሀገር ላይ ሊኖሩ የሚችለው ቫልዩ እንግዲህ ማንም ምን ያወቀም ያላወቀም የሚመልሰው ነገር ነው። ዶክተሮች እንደዚህ የሚከፈለን ገንዘብ አነስተኛ ሆኖ ኑሮ መደጎም አልቻልም ተብሎ እንደዚህ ቁም ስቅላቸውን እያዩ ኑሯቸውን ለመደገፍ ቸግሯቸው እኛን ዶክተሮች ስሎጋናቸው መራቸውም የነበረው እንደውም ቃል በቃል ልሳሳት እችላለሁ ሰውን እያዳንን እኛን መዳን ያልቻልን ነው እንደዛ የሚል ነገር ነው። እንደዛ እየለፉ እየደከሙ እንደዚህ ጥያቄ እያቀረቡ መምህራን እንደዛ ሴቶች እንደዛ እየሆኑ እንዳለ ሆኖ ደግሞ ከሰራተኞችና ከላባደሮች ጋር ያው እንግዲህ አያይዘን ስንናገር ሌላው ደግሞ በአሁኑ ወቅት ላይ ደግሞ ያገዛዙ ስርዓት ቀንደኛ አገልጋይ የሚዲያ ሰራዊት ሲሆኑ ደግሞ የሚከፈላቸው ደሞዝ በኡመር ደረጃ አንዳንዱ በማስረጃ ከማስረጃም ውጪ የሚገለጽ አለ። በኢትዮጵያ አቅም ከ250 ሺህ እና ከ200 ሺህ ብር በላይ ሁሉ በስማቸው ገቢ እንደሚደረግላቸው ሁሉ የሚገለጽላቸው የአገዛዙ ስርዓት የፊት መስመር የሚዲያው ላይ ተዋናዮች አሉ። ከነዚህ ተዋናዮች መካከል አንዱ እንግዲህ በአንድ ወቅት ያው በህወሓት በነበረው የአገዛዝ ስርዓት ወቅት አቃለው ዋጋ ከፍሏል። በቅርብ ማቀው ሰው ነው እሱ ምንም በደንብ ተንቅቆ ያቀኛል። እንደ ስዩም ተሾመ ያሉ አሁን ሰዓት ላይ የያዙት አቋም አለ። እንግዲህ ይኸው ላባደር ልክ እነዛ ሴቶች በላባቸው በወዛቸው ሰርተው ኢኮኖሚያቸው መደገፍ ሳይችሉ ቀርተው ለሴተኛ ዳሪነት ስራ ለወሲብ ንግድ እንደተሰማሩ ሁሉ በላባቸው በወዛቸው ሰርተው የቤታቸውን ጓዳ የቤታቸውን ችግር መሸፈን ሳይችሉ ቀርተው የሰውን ትርፍራፊ ምግብ ይዘው ቤታቸው ወስዶ ልጆቻቸው ባሎቻቸው ቤተሰቦቻቸው እንደሚመግቡ ሁሉ ደግሞ ይሄው ስዩም ተሾመ ደግሞ በላቡ በወዙ ደግሞ እያደረገ ያለው ነገር ምንድነው? አሁን ላይ ያለውን ያገዛዙ ስርዓት ባልተገባ መንገድ እንዲመራ የህዝብ ጥያቄ በማድበስበስ ቀንደኛ ተዋናይ ሆኖ እናገኘዋለን። ይሄን ብቻም አይደለም። አንድ መረጃ እናካፍል። ከነዚህ በግፍ እስረኞች ላይ በሚገኙት በተለይ በአቶ ዮሐንስ ቦያሎና በፍርድ ቤቱ ላይ አንድ የስም ማጥፋት ዘመቻ አድርጓል። ሙሉን የተወሰነ ነገር ባነብ ስክሪኑ ላይ ተከሻናችን ይሄንን ነገር ቢያቆይልን እና
የተወሰነውን ነገር በግልጽ ለተመልካቾቻችን። ስዩም ተሾመ የተባለው ግለሰብ በፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤቶች ዳኞች ሁሉ ገልጸዋል። ልብ አድርጊ። ስዩም ተሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን። ይሄን ያለው ሚዲያ ላይ የምንሰራ አይደለም። በኢትዮጵያ ውስጥ ያሉ የከፍተኛው ፍርድ ቤት ችሎት ዳኞች ናቸው። ይህ የሚሆነበት ምክንያት ምንድነው? ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ባያሌውና የአቶ ክርስቲያን ታደለ የክስ ሂደትን አስመልክቶ በችሎት ላይ አሉታዊ ተጽዕኖ እየፈጠረ ነው። በችሎቱ ላይ እና ከችሎቱ ጋር ተያይዞ የተዛባና ችሎቱን በአንድ ወገን ያደላ እሱ በሚፈልገው መልኩና ወይ እሱን እየከፈለ ያለው አገዛዝ ስርዓት በሚፈልገው መልኩ ችሎቱ እንዲቀኝ በሚዲያ ላይ እየፈጠረ ያለው ተጽዕኖን አስመልክቶ ነው። ችሎቱ ይሄንን ነገር አስመልክቶ እንደውም አቶ ዮሐንስ ባያሌውም ይሄ ነገር አግባብ አይደለም ብሎ ያቀረቡትን አቤቱታ መሰረት በማድረግ የፌዴራል ፖሊስ ይህን ግለሰብ ይዞ እንዲቀርብና እንዲጠየቅ ትዕዛዝ ይሰጣል። የፌዴራል ፖሊስ ደግሞ የሰጠው ምላሽ ምንድነው? ስዩም ተሾመን ላገኝ አልቻልኩም ነው ያለው። ልብ አድርጊ፣ ይሄን ያለው በችሎት ነው። የችሎት ዳኞች በበኩላቸው ደግሞ የሰጡት ምላሽ ገራሚ ነው። የፌዴራል ፖሊስ ግለሰቡ ለደህንነት ሲባል አጀብ እያደረገለት እንደሆነ ይታወቃል። እኔ አይደለም ያልኩት፣ አንቺ አይደለሽም እያልሽ ያለሽው፣ አቶ ዮሐንስ ቦያለው አይደለም ይሄንን እያለ ያለው፣ የችሎት ዳኞች ናቸው ይሄንን ያሉት። ፌዴራል ፖሊስን አዘዘው ይዘና አለው። ፌዴራል ፖሊስ ደግሞ አድራሻውን ማግኘት አልቻልኩም ማለት። የችሎት ዳኞች ደግሞ ምን ብለው መለሱ? በችሎት ላይ የፌዴራል ፖሊስ ግለሰቡ ለደህንነቱ ሲባል አጀብ እያደረገለት እንደሆነ ይታወቃል፣ ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው። ይሄ መፍትሄ ያላገኘ እንደሆነ ስራችን በአግባቡ ለመስራት አንችልም ሲሉ ሁሉ ነው ምላሽ የሰጡት። ዝርዝሩ ነገር ከዚህ ቀደም በመሰረት ሚዲያም እንዲሁም በችሎቱ ሲከታተሉ በነበሩ በተለያዩ ሚዲያዎች ላይ በሰፊው ተዘግበዋል። እና ስለዚህ ላባደር እና እያደረገ ያለው ተጽዕኖ እንዲሁም ዳኞች እየሰጡት ያለው ምላሽ በተመለከተ ምን አስተያየት አለሽ? በነገር ላይ ዳኞች ያወጡትን መግለጫ ደስ ብሎኛል። ጥርስ አውጥተዋል። ምክንያቱም ታውቃለህ እንዴት እጅ መጠምዘዝ እንደሚደረግ። አንተ እንደው ከአንተ የተሻለ የሚያውቀው የለም። እዛ ፍርድ ቤት ውስጥ የሚደረጉ ነገሮች ሕግ ተዛንፎ እንዴት ንጹሐን እስር ቤት ውስጥ ዋጋ እየከፈሉ ወንጀለኞች በአደባባይ እንደልባቸው ቢፈልጉ አግተው ቢፈልጉ ሰርቀው የሚኖሩበት ሀገር እንደሆነ እናውቃለን። በዛው ልክ ደግሞ ይሄ ነገር ለምንድን ነው ያልሆነው ብለው ጠይቀው በዚህ ደረጃ ኮንፍሮንት ማድረጋቸው መጋፈጣቸው መንግስትን የህግ ስርዓቱ በእውነት በእንደዚህ አይነት ሰዎች እንደገና ሊድን ነው ወይ የሚል ተስፋ አለ። ምክንያቱም ይህንን ሲሉ ዋጋ እንደሚከፍሉ ያውቁታል። ይህን ነገር ለምንድን ነው የተናገራችሁት? ማናችሁና ነው እናንተ የምትናገሩት እንደሚባሉ እናውቃለን። አንዳንድ ስራ ስንሰራ የህግ ምናምን ብሎ ማንም ሰው ጣልቃ እንዲገባብኝ አልፈልግም ብሏል አብይ አህመድ በአደባባይ። ማንም ሰው ጣልቃ እንዳይገባብኝ አያገባውም አይነት ብሏል። በፍርድ ቤት የተወሰኑ ነገሮች አሁን እናት ፓርቲ የጣራና ግድግዳ ግብር በሚመለከት በፍርድ ቤት ካሸነፉ በኋላ መግለጫ እንኳን እንዳይሰጡ ነው የተከለከሉት። ከዛ በኋላ ከተወሰነ በኋላ የአዲስ አበባ ማስተዳደር ምን አገባችሁ ምናምን ብሎ ነው ያስኬደው። እንደዚህ ነው በቃ ህግ የለም እንደምታውቀው። አቃቢ ህግ ቤቱ አስቀምጦ ከፖሊስ ጣቢያ ግለሰብን ታሪኩን ባለፈው አደባባይ የተነገረ አቶ ታሪኩ የሚባል ወጣት ልጅ አዲስ ወስዶ እሱ ብቻ አይደለም የመጀመሪያ አይደለም። በዚህ አጋጣሚ ብዙ ሌሎች መረጃዎች እየወጡ ነው። ወደ 4 ወር ገደማ ላይ በራሱ ቢሮ አስሮ እየቀጠቀጠ ጀርባው እስኪሰበር ድረስ ራሱን እስኪያጣ ድረስ ያን ሁሉ መከራ እስኪደርስበት ድረስ እየቀጠቀጠ እንትን የኬዙን የሚያጠናክረው ወይም እሺ ማስባል የሚፈልገውን ወንጀል ልጁ እንዲያምንለት በዛ ደረጃ ማሰቃየት በኢትዮጵያ ምድር ላይ ፍትህ የሚባል ነገር እንደው ሲስተም ፍርድ ቤት የሚባል ነገር ሁሉ አለ ወይ የሚያስብል ነው አይደል? እንደዚህ ሁሉ በምታይበት ሁኔታ ላይ እየለቀሙ ደግሞ ከቤታቸው ከትምህርት ቤታቸው ከምናምን ደግሞ ለጉድ ደግሞ እያፈሱ ደግሞ በየቦታው የሚቀጠቅጧቸው ሰዎች አሉ። እስር ቤት ያስገቧቸውን ደግሞ ቲክቶከሮች እና የሚመሳሰሉትን ደግሞ በዛው ደረጃ ቲክቶክ ላይ እንዲህ ብላችኋል ወይም እንደዚህ ተናግራችኋል ተብለው ውጭ ወጥተው መውለድ እንኳን እስኪከለከሉ ድረስ እነሱን ዋጋ ያስከፍሏቸዋል። ወንጀለኞችና የኦነግ ሸኔ አባላት ደግሞ በጣም በብዙ ምስክር ራሳቸውም አምነው የገደሉትን ደግሞ ይበቃቸዋል ተብለው ተለቀዋል። አሁን ኢትዮጵያ ሰማይ ስር ፍትህ የለም። እንደውም በፍትህ ስም የፍትህ ሲስተሙ ራሱ ህዝቡን በጣም የሚያንገላታና የሚጎዳ ነው ብለን ነው የምናምነው። በዛ መሀል ውስጥ እነዚህ ሰዎች ወጥተው
ይሄ ግለሰብ መንግስት ጥበቃ ጭራሽ እያደረገለት ለምንድን ነው ያልመጣው ብለው ጥያቄ ሲያቀርቡ እሰይ ጥሩ አድርጋችሁ በርቱ። ፍትህ ማለት እንዲህ ነው። የፍትህ ሲስተሙ ያው ከዚህ ቀደም አንተም ተናግረዋል በደንብ አድርገህ ከምንም ነገር በላይ ነው። የሀገሪቷ ሀገረ መንግስት ከሚያጸኑ ፒላሮች አንዱ የፍትህ ሲስተሙ ነው እና ይሄንን ጉልበት ነው ሊያመጡለት እየሞከሩ ያሉት። ምን ይሆናሉ፣ ምን ምላሽ ያገኛሉ አይታወቅም። ለዚህ ብቻ ነው ለማለት ብቻ ነው ወይ ያሉት የሚለውንም እንሰማለን። አቶ ታዬ ደንዳም እኮ ጠቅላይ ሚኒስትሩና ከንቲባ አዳነች አቤቤ መጥተው ምስክርነት ይስጡ፣ ካልሆነ ደግሞ ተይዘው ተገደው መጥተው ምስክርነት ይስጡ ብለው እኮ ጥያቄ አንስተዋል ጠበቃው። እሱ ይሆናሉ እሱም ሁለዚህ ሁለቱ ነገሮች የፍትህ ሲስተሙን ጉልበት የሚያሳዩ ሲሆኑ ተፈጻሚነታቸው ደግሞ እንዴት ነው የሚለውን የምናየው ነገር ነው። እንደዛም ሆኖ ያው ኢትዮጵያ ውስጥ እንትን ያው እንደምታውቁ ከሶስቱ ህግ አርቃቂው፣ ህግ አስፈጻሚው፣ ህግ ተርጓሚው ሁሉም ከመንግስት ነው ለማለት በጣም ይቸግረኛል። መንግስት አይደለም ያለው እንደምታውቀው የአንድ አካባቢ ነዋሪዎች ናቸው ያሉት። ከዛ ውስጥ ደግሞ አብይ አህመድ ብቻውን ቁጭ ብሎ የሚወስነውን ነገር እየወሰደ በቃ እንደዚህ አድርገው ሲባል እሺ ብሎ ደግሞ ያንን የሚፈጽም እንደው ተልኮ ዝም ብሎ የራሱን ጭንቅላት የሚጠቅም ባዶ የሆነ ያንን ደግሞ የሚያስፈጽማል። እና እነዚህ ሁሉ አንድ ላይ የመጡ እንትኖች ናቸው። ስርዓታችን፣ ሚዛናችን ተዛንፏል። እንደዚህና እንደዚህ ተዛንፏል። አሁን ታች የወረደውን በፍትህ ማጣት የተዛነፈውን ሚዛን ወደ እኩል የማምጣት ሂደት ላይ ነው ትግሉ ያለው። ይሄ ትግል የሚያመጣው ነገሮች እነዚህን ሁሉ ነው። ሀገርን መልሶ ሀገር መንግስቱን መጠበቅ፣ ህግና ስርዓትን፣ የሰዎች መብትን፣ የሀገሪቷን ራሱ ከጎረቤት ሀገር ላይ የምትናከሰውን የመጣባትን መከራ ሁሉ የሚያስተካክል ትግል ነው የያዝነው። ለጊዜው ወንበዴዎች እንደፈለጉ የሚያደርጓት ሀገር ነች ያለችው እና የምናየው ነው። አሁን በሚቀጥለው ርዕሰ ጉዳያችንም የምናየው ነው። እንግዲህ ውትድርና ላይ ሰዎች አይምሮ ህመምተኞች ሆነው የ13 ዓመት ልጅ ሆነው እንዴት ነው በዚህ በአደባባይ ላይ ይሄ ነገር ሊፈቀድ የቻለው? እንዴት ነው? ምን አይነት አገር ብንይዝ ነው እውነት ይቺ ሀገር አለችው የሚለውን ጥያቄ ሁሉ የምናነሳበት ስለሆነ ከዛ አንጻር መታየት አለበት ብዬ ነው የማስበው። ነገር ጥሩ አመሰግናለሁ። እንዳልሽው ነው ሰዓታችን የሚሄድም ስለሆነ ወደ ቀጣዩ ርዕስ እንሄዳለን። በዚህ አጋጣሚ ከአቶ ዮሐንስ በባያለው ጋር በተያዘ ይሄ አቶ ስዩም ተሾመ ከዚህ ቀደም ከዚህ ከፍርድ ቤት ውጭ በሆነ ጉዳይ ላይ እንዲሁ በሚሰራው ሚዲያ ላይ የስም ማጥፋት ተግባር ፈጽሞ ነበር። እሱን አስመልክቶ አቶ ዮሐንስ በያለውን በፍርድ ቤት ከሰው ነበር። ወይም መረጃ ሊኖርሽ ይችላል፣ ተመልካቾቻችንም እንዲያውቁት ነው። በፍርድ ቤት ከሰው በፍርድ ቤት ላይ ውሳኔ አግኝቶ የ6 ወር ቅጣት ተወስኖበት ነበረ ስዩም ተሾመ። በጣም የሚገርምሽ ነገር ግን ይሄ ቅጣት ራሱ ተፈጻሚ ሊሆን አልቻለም። ፍርድ ቤት ቅጣት አዞ ቅጣት ፍጻሜ ወስኖ ግራና ቀኝ ክርክሮች ተደርጎ ምን ብሎ አስረድቶ ምን ብሎ አቶ ዮሐንስ በያለው ተገቢ ነው ተብሎ በስዩም ተሾመ ላይ የ6 ወር የስርዓት ቅጣት ውሳኔ ተላልፎ ነበር። ይህ የቅጣት ውሳኔ ግን ተፈጻሚ ሊሆን አልቻለም። ማን ያስፈጽም? እንግዲህ ስዩም ላይ የሆነ ነገር ተፈጸመ ማለት የዋብይ ተፈጸመ። የሚገርም እኮ ነው። በዛው አቶ ዮሐንስ በያለውም ሆነ አቶ ክርስቲያን ታደለ እሺ፣ በአቶ ዮሐንስ በያለው ላይ ብቻ እንቁም እዚህ ላይ ስለሆነ እሱ ወንጀል ክስ አቅርቦ የተፈረደለን ነገር ሳይፈጸምለት ቀርቶ እሱ ግን የቀዶ ጥገና እንኳን ተደርጎ ለማገገምና ለመታከም እንኳን የተከለከለ ሰው ነው። እንዴት እንደሚዛነፍ ስታየው፣ እንዴት ከመዛነፉም አልፎ ጭካኔና ከሰውነት ፈጽሞ የወጣ ተግባር ግፍ እንደሚፈጸምበት ነው የምታየው አካባቢው። ልክ ነሽ መቴ። እንግዲህ ወደ መጨረሻው ርዕሰ ጉዳያችን እንሂድ እናምራ። በተለይ ከችሎት ከፍርድ ቤት ጋር ከግፍና ከህሊና እስረኞች ጋር በተገናኘ እንግዲህ በምንሰራቸው በምናለሽ መቲም እንዲሁም በነጋሪት ቲቪም ላይ በየሳምንቱ ያወሳን እንሄዳለን። እነዚህ መፍትሄ እስኪያገኙ ድረስ የግፍ እስረኞች ከግፍ እስር እስኪለቀቁ ድረስ በእነሱ ላይ የሚደርሰውን በደል በዝምታ እናልፍም። ሁሌ በተገኘው አጋጣሚ እውነትን መረጃን መሰረት አድርገን ሽፋን እንሰጣለን። በዚሁ እንቀጥላለን። እስኪ ወደ መጨረሻው ርዕሰ ጉዳያችን እንሄድ። እየተባባሰ የመጣው የግዳጅ አፈሳና የህፃናት ወታደራዊ ምልመላን በተመለከተ ነው። በኦሮሚያ በተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን አስመልክቶ ቢቢሲ ያናገራቸው ወጣት የዓይን እማኞች ገልጸዋል። በግዳጅ የታፈሱ ወጣቶች እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቀት በምትገኘው በአዳማ ከተማ የሚገኙና ከመንገድ ላይ ታፍሰው ታጉሮበታል የተባለን አንድ መጋዘንም ተመልክቷል። ይህ የማጎሪያ መጋዘንም በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ።
የመጋዘኑ መግቢያም አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስ የለበሱ የጸጥታ ኃይሎችም ጥበቃ ያደርጉበታል። የመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸውን የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎቹ ደግሞ ለቤተሰባቸው የሚሰጥ ውሃና ምግብም ይዘው ይታያሉ ሲል ቢቢሲ በሰፋ ያለ ዘገባ ሰርቷል። እሱ ላይ ማግኘት እንችላለን። ከዚህ ጋራም ደግሞ በተያያዘ እንግዲህ እንዲህ አይነቱን ወታደራዊ የሆነ የህፃናት ግዳጅ አፈሳን አስመልክቶ በብዙ መልኩ እያነጋገረ ነው ያለው። ሌላው አስቂኙ ነገር ደግሞ ከህፃናትንና አቅመ ደካሞችን የጤና እክል ያለባቸውንም ጭምር በዚህ በግዳጅ አፈሳ በወታደራዊ አፈሳ ውስጥ ማዕቀፍ ውስጥ እንዲገቡ ተደርጓል። ይሄን አስመልክቶ በማዕከላዊ ጎንደር ዞን በርካታ ወጣቶች የሀገር ክብርና አለኝታ የሆኑ የሀገር መከላከያ ሰራዊትን እየተቀላቀሉ ነው ሲል ነው እንግዲህ ዜናውን ደግሞ በአማራ ክልል ያለው በራሱ በመንግስት መገናኛ ብዙሃን ያሰራጨው። የሀገር መከላከያ ሰራዊት የወጣውን የቅጥር ማስታወቂያ ተከትሎ በርካታ ወጣቶች እየተመዘገቡ እንደሆነ ነው የተገለጸው። በዚህም በዞኑ በ15 ወረዳዎች በ4 ከተሞች አስተዳደር የተመዘገቡ ወጣቶች ወደ ዞኑ ማዕከሉ እየገቡ ይገኛል በሚል በሚሄደው ስክሪን ላይ ወደ ኋላማ አካባቢ ውይይት ስናደርግ የምናሳየው ነው የሚሆነው። እንደዚህ በመንግስት ሚዲያ የተነገረላቸው የእድሜ መጠናቸውና ጣራቸውን አይቶ እንዲመገመት ይቻላል ያሉበትን የልጆቹን ሁኔታ። ሰዓት እያለቀ ስለሆነ ነው መቴ አንድ ከዚህ ጋር በተያያዘ ሌላ የወጣ መግለጫ አለ። እሱን እኒና ወደምንሰጠው ማብራሪያ እንሸጋገራለን። እሱም ምንድነው? የኦሮሚያ ነጻነት ሰራዊት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲልም ገልጿል። በመግለጫው ከቅርብ ወራት ወዲህ የእያንዳንዱ ቀበሌ 30 ግለሰቦችን ለወታደርና እንዲመለምን ልብ አድርጊ። በኦሮሚያ ክልል ውስጥ በእያንዳንዱ ቀበሌ 30 ግለሰቦችን ለወታደር እንዲመለምል ግዳጅ የተሰጠ መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለማሟላት በግዳጅ አፈሳ እየተከናወነ ነውም ሲል ነው በመግለጫው ላይ የገለጸው። በዚህም የተነሳ እድሜያቸው 12 እና 13 የሆኑ ታዳጊዎችን ጨምሮ ከትምህርት ቤት፣ ገበያና ሌሎች ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጸዋል። ከነዚህ ማጎሪያ ቦታዎችም ለማምለጥ የሚሞክር በመንግስት ኃይሎች በጥይት እንደሚመታ አስረድቷል። በመንግስት ታፍሰው ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችል ቤተሰብ ያላቸው እንደሚለቀቁም ጠቅሷል። ለውትድርና የሚመለመሉ ልጆች የሌላቸው ቤተሰቦች ደግሞ ከ30 እስከ 50 ሺህ ብር እንዲከፍሉ እየተገደዱ ነው በማለት እንግዲህ የኦሮሚያም በዚህ የሚንቀሳቀሰው የአማጺ ኃይልም የሰጠው መግለጫ አለ። እንግዲህ ይህንን ነገር እንዴት ሆኖ ማስተባበል ይቻላል? ያው በግራ በቀኝ የምናያቸው ሀቆች ናቸው፣ እውነቶች ናቸው። ያው በአማራ ክልል ወደ ወታደራዊ ካምፕ በገዛ ፈቃዳቸው በወጣው መስፈርት መሰረት ገቡ የተባሉት ህፃናቶች ቅድም አይተናቸዋል። በግልጽ የሚታዩ ህፃናት ናቸው። በኦሮሚያ አካባቢ ላይ ደግሞ ቢቢሲ ሰፋ ያለ ዘገባ ሰርቷል። ቅድምም በመግቢያው ላይ እንደገለጸው ነው መረጃው ያለውና ይሄ የወታደራዊ የግዳጅ አፈሳና የህፃናትን ምልመላን በተመለከተ ያለሽ አስተያየት ምንድን ነው? ወንጀል ነው፣ ባጭሩ ወንጀል ነው። አንደኛው እንግዲህ የህዝብ ቁጥር ቅነሳም ሊሆን ይችላል። ሌላው ግን ወንጀል ነው። በዚህ በላይ እንግዲህ ወንጀል ልትሰራ አትችልም እኮ። በወንጀል መጠየቅ ያለበት አካል ነው ይሄንን የሚያደርገው። አሁን ለምሳሌ ያው እንግዲህ ይሄ የኦሮሞ መንግስት ነው፣ የኦሮሞ መንግስትን ለመጣል እየመጡ ነው፣ ስለዚህ ከኔ ጋር አቁሙና መንግስቴን አስጠብቁልኝ፣ ወንበሬን አስጠብቁልኝ እያለ በየአካባቢው ይፎክራል። ከፎከርና የእውነትም የኦሮሞ መንግስትና ለኦሮሞ ህዝብ ተቆርቋሪ ከሆነ ትምህርት ቤት ሄደው ተምረው ነገ ትልቅ ቦታ እንዲደርሱ እና ነገ ሀገር እንዲለውጥ የሚፈልጉ ወጣቶችን ለምንድን ነው ወደ ጦርነት ከትምህርት ቤት እያስወጣ የሚማግዳቸው የሚል ጥያቄ እንዲያነሱ ፈልጋሉ። ይህንን አብረው የሚያራግቡ ካድሬዎች ማለት ነው። ራሱ ይህንን ራሱ ቢያደርግም እሱም ጥያቄ ነው፣ ባያደርግም ጥያቄ ነው። ዞሮ ዞሮ በየአደባባዩ ግድያውን ስለሚያደርገው ማለት ነው። ክልሉ ላይ ብትሄድ ብዙ ግድያ በየቀኑ ነው ያለው ኦሮሚያ ክልል። እንደው አሁን ስለ ኦሮሚያ ብቻ እናወራ ብዬ ነው። እና በየአካባቢው እየመጡ ያዙን ልቀቁን የሚሉ ሰዎች፣ በቃ ኦሮሞ ስለሆነ እንደግፈዋለን የሚሉ ሰዎች አምባገነን ክፉ መንግስት ኦሮሞ፣ አማራ፣ ትግሬ ምንም ሊሆን አይችልም፣ ሰው ሊሆን አይችልም። ሲጀመር ማንንም ለሱ ለሚፈልጋት ነገር ለሱ ጥቅም ሲል መጠቀሚያ ከማድረግ የዘለለ ነገር የለም። ስለዚህ 12 እና 13 ዓመት ልጆችን ከትምህርት ቤት አስወጥቶ ለጦርነት እየማገደ በአደባባይ እየፎከረ ወስዶ እየገደለ ልጆቻችሁን ከጉያችሁ እያወጣ እየወሰደ ይሄ መንግስት ለምንም ብሎ መሄድ እኔ ምን እንደሆነ አላውቅም። እየሰመጡ መጨፈር ማለት ነው። ሌላ ምንም አዲስ ነገር የለውም። ከዘረኝነት ባለፈ ዘለል አድርጎ ማየት ተገቢ ነው። ሰው ነው ወይ ሰውዬ? ለሀገር ይጠቅማሉ፣ ለህዝብ ይጠቅማሉ፣ ለነገ ይጠቅማሉ የሚለውን ሲታይ ነገ አለ ወይ የሚል ጥያቄ ነው የሚያስነሳው።
ነገ አለ ወይ በዚህ ያካሄድ? የአማራው ነገር ግልጽ ነው እንደምታውቀው። በዚህ በላይ በሰማይ በድሮን እየተጨፈጨፈ ነው ያለው፣ በምድር በከባድ መሳሪያ በምናምን እየተጨፈጨፈ ነው ያለው። በኢኮኖሚ ከማዳበሪያ አንስተ የመንገድ ስራ ብትል ምን ብትል ያው ስራዬ ተብሎ እየተከለከለ ነው ያለው። ትምህርት ተዘግቷል። ትምህርት የማይሄዱ ልጆችን መጀመሪያ ትምህርት ይዘጋል። አይ በጦርነቱ ምክንያት ነው ትላለ። ከጦርነቱ በፊትም በመጀመሪያው ጦርነት ምክንያት የተዘጉ ትምህርት ቤቶች ምንም አይነት የመልሶ ማቋቋም እርምጃ ፈጽሞ አልተደረገባቸው። ምንም ደህና ቦታ ያሉት ሁሉ ማለት ነው። መምህራን ደሞዝ አይከፈለንም ብለው ሌላ ስራ እየፈለጉ ነው። አማራ ክልል ደቡብ ብቻ አይደለም መግለጫ ማውጥተዋል። እንደዚህ ካረክ በኋላ ወጣቱን ተማሪውን ልምሾ አድርገህ ቤት ካስቀመጥክ በኋላ ኢኮኖሚውን በጦርነት በምንም ካደቀክ በኋላ ምክንያቱም ጦርነቱን መንግስት ሊያቆመው እንደሚችል 100% እርግጠኛ ስለሆንኩ ነው። እዚህ ከመድረሱ በፊትም ማቆም ይችላል። አሁንም እዚህም ላይ ከደረሰም በኋላ ማቆም ይችላል። መብት ነው፣ በእጁ ላይ ነው ያለው። ግን ክልሉ መድቀቅ አለበት መጀመሪያ። አየህ ቀና ብሎ እንዳያይ፣ ከዚህ በኋላ ጥያቄ እንዳያነሳ፣ እንደ ልቡ እንዲጠቀመው ስለሚፈልግ ጦርነቱ እንዲቀጥል ይፈልጋል። ከየትኛውም ኃይል ከህወሓት እዚህ ደብረ ሲና ድረስ እስኪገባ ከነበረው ኃይል እጅግ በጣም እልፍ ኃይል ነው አማራ ክልል የገባው። የት ነበረ? መቼ መጣ? ትናንት ለምን አልተጠቀሙበትም ይህንን ኃይል? እሱን ሌላ ጊዜ የምንነጋገረው ነገር ነው። እንደዛም ሆኖ ይሁን ሁሉ ኃይል አስገብተ ትምህርት ቤቶችን የወታደር ካምፕ ካደረግክ በኋላ ልጆች ቤት ውለው ምንም እጣ ፈንታቸው በብዙ ነገር ከተበላሸ በኋላ እንደገና ወጥተ ደግሞ ካልሞቱ ነው አሁን እያለ ሄዶ ደግሞ ካላለቁ ቁጥሩም ካላለቀ ነገ ወጣት ይኖራል ወይ? ነገ አካባቢውንም ያለማ ሀገርንስ የሚጠብቅ ሀገርንስ የሚያለማ ወጣት ይኖራል ወይ ብለህ ስትጠይቅ አይኖሩም። ምክንያቱም አብይ አህመድ ለማስጨረስ ቆርጦ ተነስቷል። ጦርነቶች ከሚሊዮን ህዝብ በላይ ወድሟል። በትግራይም በአማራም በአፋርም በምንም በተደረገው ጠቅላላ መከላከያን ጨምሮ ማለት ነው። አሁን ሌላ ጦርነት በቃ በጦርነት ቁጥር መቀነስ ስለሚፈልግ አካባቢውን አገሪቷን አፍርሶ እሱ የሚፈልጋትን አዲስ ሀገር መመስረት ስለሚፈልግ በዚህ ደረጃ አገሪቷን እያተራመሳት ነው። ሁለተኛ ጦርነት ጀመረ። ሶስተኛ ጦርነት ደግሞ እዛ በኤርትራ ጋር ደግሞ ሄጄ ደግሞ ተጨማሪ ህፃናትን ደግሞ መልምዬ ሄጄ ደግሞ ካልተጋደልኩ እያለ ነው። አሰብን ብትለው ምንም ብትለው እስቲ መጀመሪያ ሀገር ይኑረን፣ መጀመሪያ ልጆቻችን ይማሩ። ሌላ ደግሞ ሰላማዊ መንገድ ካለ እኮ መፈለግ እኮ ተገቢ ነው። ለሁሉ ነገር ምላሽ ጦርነት እንዲሆን የተፈለገው እውነት ጦርነት አውዳሚ መሆኑን ይሄ መንግስት አቶት ነው ብትለኝ አላጣውም፣ ይፈልገዋል በደንብ ስለሚፈልገው አሁን ደግሞ ነገ ኢትዮጵያ ደግሞ ነገ ትውልድ እንዳይኖራት ተማሪዎች ከትምህርት ቤት እየወጡ ትምህርት ቤት እየተዘጋ ሄደው ያው መቼም በዚህ ወጣትነት እድሜ ሄደው ድል ሊያመጡ አይችሉም። ደግሞ ሌላው በደንብ ማወቅ ያለብን ነገር በ13 ዓመት ልጅ ነህ፣ ልጅ ድልን አያመጣም፣ ይደነግጣል። ሜዳ ላይ ራሱ መታየት የለበትም። የጦርነት ነገር ራሱ መስማት የለበትም። አሁን በስነ ልቦና ሄዶም ጦርነት ሄዶ የተረፍም ካለ በስነ ልቦና በአይምሮ መቃወስም በመደንገጥም በትሮማ ዋጋ የማይኖረው ትውልድ አድርጎ ነው የሚያስቀረው። የማይተርፈውም ደግሞ በዚህ ሁኔታ ላይ በጣም ውጊያ ከሚችሉ ሰዎች ጋር ሄዶ ገጥሞ ላይመለስ ይችላል። ይሄ በደንብ የሚታወቀው። ስለዚህ ስራዬ ተብሎ የመማገድ በደም የመታጠብ በደም የመስከር ደምን መስዋዕት አድርጎ የማቅረብ የሆነ እምነት ምናምን ነገር ከሌለበት በስተቀር በዚህ ሁኔታ እለት በእለት የኢትዮጵያን በችግርና በረሃብ ላይ ያለችን ሀገር አንጡራ ሀብቷን ገንዘቧን አማጦ ልጆቿን አማጦ በየጊዜው ደም ካላፈሰስኩ የሚል የሰው ልጅ ዜጋ ያውም የኢትዮጵያ የሆነው ዜጋ በኢትዮጵያ ላይ ይህን የሚያደርግ አይችም ሰምችም አላውቅም። ስለዚህ ስራዬ ተብሎ ኢትዮጵያን የማውደም ትውልዷን የማውደም ምድሪቷን በደም አጥቦ ያለመርካት ሂደት ነው እያየሁኝ ያለሁት እና ወንጀል ነው። መላ የኢትዮጵያ ሕዝብ ሊያወግዘው የሚገባ ወንጀል ነው ብዬ ነው በዛ ነው አስተያየት እንፈጽመው። ይነቃቸው። ልክ ነሽ። እንግዲህ ሰውየው ያው በደም የሰከረ ነው። እሱ ከመጣ ጀምሮ እንግዲህ ሀገሪቱ ደም በደም ሆናለች ኢትዮጵያ እንደ ሀገር። ያው ከዚህ በፊት አንስተነዋል። እሱ መጋቢት ላይ መጣ። ከወራት በኋላ ከመስከረም 4 ጀምሮ ነው እንግዲህ እንደ ሀገር ያው ደም መፍሰስ የጀመረው። እሱ እንዳለ ሆኖ ደግሞ በተለይ በዚህ በጦርነት የቅርቡ በሰሜኑ ጦርነት በሀገራችን በተካሄደው እንግዲህ ቁጥር አይካድም። በዓለም አቀፍ ተቋማትም እንዲሁም በሀገር ውስጥም ባሉ በግራና በቀኝ በሚወጡት መረጃዎች እንደሚያሳዩት ከሆነ ከ1 ሚሊዮን ያላነሰ ወጣት ጭዳ ሆኗል በኢትዮጵያ ውስጥ በዚህ ጦርነቱ ምክንያት። በሚሊዮኖች የሚገመቱ ደግሞ ተፈናቅለዋል። እንግዲህ በዚህ በጦርነት ይሄ ጦርነት ሀገርን ከጥቃት ለመከላከል እንደ ሀገር የመጣውን ነገር ለመታደግ የሆነ ነገር ሳይሆን በእርስ በርስ
ውጊያ ነው ወጣቶች ጭዳ እየሆኑ ያሉት። እንግዲህ ይሄ ቁጥር እየመነመነ መጥቷል። አሁንም በአማራ ክልል ላይ መንግስት መር በሆነው ጦርነት ምክንያት እየተካሄደ ያለ ጦርነት አለ። በዚህ ጦርነትም እንግዲህ ውሃ አይደለም የሚራጩት፣ መሳሪያ ነው፣ ጥይት ነው፣ ድሮን ነው፣ ታንክ ነው፣ ተተኳሽ መሳሪያ አሉ የሚባሉ የጦር መሳሪያዎች ናቸው ለዚህ ጦርነት እየዋሉ ያሉት። በዚህ ምክንያት ወጣቶች እያለቁ ነው ያሉት። ይሄ አልበቃ ብሎ በቃ እሱን እኮ ነው የሚያሳየው እኮ ይሄ ሁሉ ነገር አልበቃ ብሎ አሁን ደግሞ ህፃናትን የ12 እና የ13 ዓመት ህፃናትን በኦሮሚያ፣ በአማራ፣ በኢትዮጵያ፣ በደቡብ በተለያዩ አካባቢዎች ላይ በግዳጅ አፈሳ እያከናወነ ለጦርነት አስተላልፎ ለመስጠት አሁን ሚሊዮኖችን ደም ለማፍሰስ ይሄ መንግስት እየተሯሯጠ ነው ያለው። እንዲህ አይነቱ ወቀሳ ሲደርስ ቅድም በፎቶ ላይ አይተነዋል። በጣም ህፃናቶች ናቸው ልጆቹ። ይህን ሁሉ እየታየ ይህን ሁሉ ወቀሳ ሲደርስበት የመከላከያ ሰራዊቱ የህዝብ ግንኙነት ኃላፊ አፈቀላጤ ወጥተው በመግለጫ እየሰጡት ነገር ምንድነው? ምስሉ ላይ እንደምናየው ነው። እንግዲህ ይሄው እንግዲህ እንደዚህ ላይ ምናልባት ፖዝ ማድረግ የምንችል ከሆነ እንግዲህ ማንም መፍረድ ይችላል። እነዚህ ህፃናቶች ናቸው። እንግዲህ እነዚህ ህፃናቶች ደግሞ በድብቅ የወጣው ምስል ሳይሆን በዛ በአማራ ክልል ላይ ያለው የኮሙኒኬሽን ኃላፊ በመግለጫው ሁሉ አውጥቶ ይሄው የመንግስትን ጥሪ ተከትለው ሀገርን ለመታደግ መስፈርቱን ምልመላ አሟልተው ወደ ወታደራዊ ካምፕ የገቡ ብሎ በይፋ ያሳየን ነው። እንግዲህ እነዚህ ህፃናቶች ናቸው አሁን ቀጣይ አብይ ላሰበው ነገር ደማቸው እንዲፈስ ህይወታቸው እንዲያጡ እየታጩ ያሉት። እነዚህ አሳዛኝ ክስተቶች እንግዲህ ቀን በቀን እየሄዱ ነው ያሉት። ይህንን የማጋለጥ ተግባራችን ስንቀጥል ግን የመከላከያ ሰራዊቱ ቅድም ወደ አነሳውበት ሀሳብ ስመለስ አፈቀላጤ ህዝብ ግንኙነቱ ኃላፊ ትናንትና በሰጠው መግለጫ ላይ የመከላከያ ሰራዊቱን ወትሮም የሚያደርገውን እንቅስቃሴ የሚቃወሙ የጸረ ሰላም ኃይሎች የሚያደርጉት የስም ማጥፋት ዘመቻ ነው እንጂ በህገ መንግስቱ በተቀመጠው መስፈርት መሰረት ጤናን፣ እድሜን ለውትድርና ሙያ በቂ ነው የሚባሉ መስፈርቶችን ያሟሉ ወጣቶችን ነው እየመለመልን ያለ ነው ይላል። አሁን እነዚህ ናቸው እድሜያቸው በቃ አቅማቸው የደረሰ የውትድርና መስፈርትን ያሟሉ ተብሎ የተነገረላቸው እነዚህ ናቸው። እንግዲህ ህዝብ ይፍረደው። በእርግጥ ህዝብ እየፈረደ ነው ያለው፣ ህዝብ ጋር ጭምር ነው እየተዋጉ ያለው አሁን ያገዛዙ ስርዓት። እንግዲህ እነዚህ ናቸው የኛን ስም ለማጥፋት ነው እንጂ የመከላከያውን ስም ለማጥፋት ለማጠልሸት ካልሆነ በስተቀረ ተገቢ የሆነ ምልመላ እያካሄድን ነው ይላሉ። ግን ምልመላ ተካሄደባቸው የሚባሉት ህፃናቶች እነዚህ ናቸው። ምናልባት በዚህ ርዕሰ ጉዳይ ላይ ቀደም ባነሳነው ርዕሰ ጉዳይ ላይ የማጠቃለያ ሀሳብ ካለሽ ንስትና የዛሬ ያዘጋጀነው ፕሮግራም እናበቃለን። መቴ ያው ችግሮቹን ተናግረናል። ችግሩን ማህበረሰቡም እንዲያውቀው ያውቀዋል። የማያውቀው ነገር የለም። ግን ችግርን ለምዶ ከመኖር ይልቅ ችግርን ፌስ ማድረግ አንዳንዴ ለውጥ ለማምጣት መስራት ተገቢ ነው ብዬ ነው የማስበው። በዓለማችን ላይ ብዙ ሀገራት አሁንም በተወሰነ ደረጃ ዲሞክራቲክ ናቸው የምንላቸው ሀገራቶች አምባገነንን ሳያስተናግዱ ሳይመጣባቸው ቀርቶ አይደለም፣ አንድ ላይ በመቆም የተወሰነ መስዋዕትነት ዋጋ ከፍለው ዛሬ በሰላም ትውልዳቸው የሚኖርበትን ሀገር መስርቷል። ስለዚህ ችግር ስለተለመደ ችግርነቱ አይቀርም ጨርሶ። አምባገነንን መንግስት ባሪያ ስለሆንክለትም አይተውህም። እንደምታየው ነው። አሁን ጥያቄ ፖለቲካዊ ጥያቄ ወይም መብታችሁን አትጠይቁ ተብሎ እሺ ብሎ ዝም ካለ በኋላ ቤቱ ድረስ ነው እየወጋ ያለው እየመታው ያለው። ሰርቶ የሚሰራውን እና የሚበላውን እስኪያጣ ድረስ ነው ከእጁ እየተቀማ ያለው ደሞዙ ሳይቀር ማለት ነው። እና ዋናው ነገር ማንኛውንም ችግር፣ ማንኛውንም መከራ፣ ማንኛውንም ባርነት በመለማመድ የምናሸንፈው ወይም ሰላም የምናገኝ አይደለንም። ፌስ በማድረግ ይህንን ነገር በማቆም ነው። ባለፈው አንስተናል። በኬንያ በተለያዩ ሀገራቶች አንስተናል። በቡርኪና ፋሶ አሁን ያለው እኮ ያ ታላቅ ሰው እኮ ከወታደር ውስጥ ወጥቶ እንዴት በገዛ ህዝባችን ላይ ነገር መከራ ይመጣል ብሎ ያንን ሁሉ ቀይሮ ዛሬ የሕክምናው ሲስተም ህዝብ የሚረዳበትን ብዙ ነገሮችን ያመጣው እኮ ከዛ ውስጥ ችግሩን ልፍታ ብሎ ስለወጣ ነው። ዝም ብዬ ለአገልግልና እኔም ባሪያ ሆኜ ሌላውንም ህዝብ በባርነቱ ይቀጥል ቢል ኖሮ ዛሬ እዚህ ቦታ ላይ ቡርኪና ፋሶ እንደዚህ ዓለምን የሚያንቀሳቅስ ነገር ባላረገች። በዚህ አጋጣሚ ዓለም አቀፍ ሰልፍ እየተደረገለት ነው። እንዳትነኩት። ምዕራባውያኖች ሀገርን በተወሰነ ደረጃ እኩልነትን የሚያመጣ ሀገራቸውን የሚያሳድግ ኃይል ሲመጣ ሊመቱ ይንቀሳቀሳሉ። ስለሚንቀሳቀሱበት የተንቀሳቀሱበትም ስለነበረ ያው የውስጥ ደግሞ በአንድ እንጀራ ካገኘ ምናምን የሚገልም ስላለ ለዛ ተብሎ የዓለም አቀፉ ማህበረሰብ አፍሪካን ከዚህ በኋላ ተዋት፣ ለአፍሪካ ጥሩ ጥሩ መሪዎች ሲመጡ አትንኩብን ብሎ ሆ ብሎ ወጥቶ ሰልፍ እያደረገ ነው።
ነገር ግን አፍሪካ ውስጥ አምባገነንን ከሆንክ ነፍሰ ገዳይ ሌባ ከሆንክ ግን ምዕራባውያኖች ሁልጊዜ ይደግፏል። ይህንን ለማቆም በምዕራባውያኖቹም ዘንድ ፊት ለፊት መግጠምና ይህንን ነገር ማሳሰብ መጠየቅ አይሆንም ማለት ጥያቄ ማንሳት የሎቢስት ስራ መስራት አለበት። እጃቸውን እንዲያነሱ ለሚገልና ለድሮንና ለጥይት ገንዘብ እንዳይሰጡ ህፃናትን ወታደር አድርጎ ሀገርን ለሚያከስብ አብረው እንዳይቆሙ ጫና መደረግ አለበት። በዛው አንጻር ደግሞ ህዝብን በዚህ ደረጃ የሚያጠፋውንና ከጉያ ልጅን እየወሰደ ደሞዝን ከቦርሳ እየወሰደ ባርነትህ አልበቃኝም እገልሃለሁ ብሎ በዚህ ደረጃ ንቆ የሚመጣን ኃይል ተለማምዶ ማሸነፍ ስለማይቻል መፍትሄ መፈለግ አለብን በጋራ በሚል ነው ሐሳቤን የምዘጋው። እኔም ያንቺን ሐሳብ በመጋራት ነው የማጠቃልለው። በዚህ ላይ ምንም የምጨምረው ነገር አይኖረኝም። ጋዜጠኛ መታሰቢያ ቀጸላ ስለነበረን ቆይታ ስለሰጣችን ማብራሪያ በአድማጭ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እንግዲህ በቀጣይ ሳምንት በምናለሽ መቲና እንዲሁ በነጋሪ ቲቪ መረጃዎችና ትንታኔዎችን ይዘን እንቀርባለን። ስለነበረን ቆይታ መቲ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን መልካም መቲ። አድማጭ ተመልካቾቻችን የዛሬው መሰናዷችን የሴቶች አስከፊ ፈተናና ወታደራዊ የግዳጅ አፈሳ በተሰኘው ርዕሰ ጉዳይ ያቀረብንላችሁ መሰናዶ እንደተከታተላችሁት ነው። ይሆናል ይጠቅማል ያላችሁትን ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።